ሌዲስ ኤንድ ጀንትልማን ዌልካም ቱ ማይ ዩቲዩብ ቻናል። በዚህኛው ቪዲዮ 60 የሚደርሱ የእንግሊዘኛ ጋት ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። እነዚህ ጥያቄዎች ከዚህ በፊት ጋት ኤግዛም ላይ የቀረቡና ወደፊት ወይም በሚቀጥለው ፈተና የመምጣት ፕሮባቢሊቲያቸው ከፍተኛ ነው። የጥያቄዎቹ አይነት ሪዲንግ ኮምፕሬንሽን ወይም ፓሴጅ ይዤላችሁ መጥቻለሁ። ከዚህ በፊት ትኩረት ያልተሰጠውና ዩቲዩብ ላይ ያልተሰራ ነገር ነው። እንዲሁም አናሎጂ ይዤላችሁ መጥቻለሁ። አንቶኒየም የሚሉትን የእንግሊዘኛ ጋት ኤግዛም ፓርት ይዤላችሁ መጥቻለሁ። እነዚህን ጥያቄዎች ከመጀመሪያው እስከ መጨረሻው ልክ እንደ ሞክ ኤግዛም እንደ ሞዴል ኤግዛም ስለሚሆናችሁ ሙሉውን ሳታቋርጡ ለመስራት ሞክሩ። ኦንላይን ዩቲዩብ ላይ ስሩ። ኦንላይን ዩቲዩብ ላይ ስትሰሩ ልክ ጋት ኤግዛም ላይ እንደተፈተናችሁ ይቆጠራል ማለት ነው። ፕላስ ያልገባችሁን ጥያቄ መጠየቅ ያስችላችኋል፣ ደቂቃውን በማየት ማለት ነው። ኮሜንት ላይ ሌሎች ሰዎች የሚሰጡትን ኮሜንት ታያላችሁ። ላይቭ እየተፈተናችሁ እንደሆነ ይሰማችኋል ማለት ነው። ከዚህ በተጨማሪም የዩቲዩብ ቻናሌን ሰብስክራይብ አድርጉ። እንዲሁም በወዳጅ በዘመዶቻችሁ በጓደኞቻችሁ ሁሉ ሰብስክራይብ አስደርጉኝ። ምክንያቱም የዩቲዩብ ቻናሉ እንደምታዩት አዲስ ነው፣ የሰብስክራይብ እጥረት አለበትና የእናንተን ድጋፍና የእናንተን እጅ ይፈልጋል። ሰብስክራይብ የምትለዋን ፕረስ ማድረግ ብቻ ነው፣ የሚያስቸግር ነገር የለውም። አሁን በቀጥታ ወደ ጥያቄዎቹ እናልፋለን። መልካም ጊዜ ብለናል። ቴንክ ዩ። ኦኬ ፓርት 1 ቨርባል ሪዝኒንግ. The verbal reasoning contains mainly the following types of question. It may be reading comprehension. ይሄ ትልቅ ፓሴጅ ይሰጣቸዋል። እሱን አንብባችሁ መልሱን የምትሰሩበት ነው። ይሄ ብዙ ጊዜ ይደገማል። ከዚህ በፊት የመጀመሪያው ፈተና ላይ ሁለተኛው ፈተና ላይ የተደገሙ ፓሴጆች እንዲሁም ሞክ ኤግዛም ላይ መጥተው ዋናው ላይ የተደገሙ ፓሴጆች አሉ። ፕላስ ፓሴጅ አንብባችሁ እንዴት ውጤታማ እንደምትሆኑም ቴክኒኩን እነግራችኋለሁ። እንደውም ዛሬ በብዛት የምንሰራው ጥያቄ ሪዲንግ ኮምፕሬንሽን ይሆናል ማለት ነው። ሴንቴንስ ኮምፕሌሽን ይኖረናል፣ ቮካብላሪ ይኖረናል፣ ሴንቴንስ ኢኩዊቫለንስ እና ግራመር የሚሉት ናቸው ማለት ነው። ብዙ ጊዜ ቨርባል ሪዝኒንግ ጥያቄዎች እነዚህ ላይ ያተኩራሉ። ዋናው ጥያቄ መሄድ እንችላለን። እንደዚህ ነው የሚሰጣቸው ጊቭኑ። ይሄ በቀጥታ ከጋት ኤግዛም የተወሰደ ጊቭን ነው። አናሎጂ ዳይሬክሽን question 1 up to 16 deal with verbal analogy questions. 4 pairs of words or phrase follow a related pairs of word written in capital letter. አጠያየቁ ብዙ አይነት ሊሆን ይችላል። የዚህ የቨርባል አናሎጂ አጠያየቅ በፔር ላይ ያደርገው ይችላል። አንድ ፔር ሊሆን ይችላል። ሶስትም ከዛ በላይም ፔር ያለው ሊኖር ይችላል። እሱን አብረን እናየዋለን። ልክ ይሄ በቀጥታ እንግዲህ ዋናውን ፈተና ነው ያመጣላችሁ፣ ሳልቀንስ ሳልጨምር ማለት ነው። ፎር ኩዌሽን ይሄኛው ጄኔራል የሆነ አናሎጂ ኩዌሽንስ ነው፣ ሁሉም የሚያገለግል ነው። ይሄኛው ደግሞ የአናሎጂ ጥያቄዎችን እንዴት ፓርት ባይ ፓርት እንደምንከፍላቸው ነው። 1 እስከ 7 ያለውን አሁን ምን እንደሚመስል አብረን እናየዋለን ማለት ነው። ዳይሬክሽን ይሰጣል። እስካሁን እንደዚህ አይነት ጥያቄ አልሰራንም። ሁለት ነው የሰራነው፣ ሁለት ያለው ነው የሰራነው። ፐርሰን ብሎ ማሳክሪ የምንለው አለ። ኤንድ ቢልዲንግ እስካሁን እነዚህን ነው የሰራን። ባለ ሁለት ፐርሰን ዘን ማሳክሪ። አንዳንድ የጋት ኤግዛም ጥያቄዎች ላይ ደግሞ እንደዚህ ባለ ሶስትም ይመጣል ማለት ነው። ሶስት አናሎጂዎችን መፈለግ። ይሄ አዲስ ያመጣውላችሁ ነው። ፐርሰን ብሎ ማሳክሪ ካለ ቢልዲንግ ብሎ ዳሽ እንደማለት ነው። ሶስት መሆኑ ብዙም ያትፈሩት፣ ሶስት ሲሆን የተለየ እንዳይመስላችሁ ማለት ነው። እስካሁን ሁለቱን ነው የለመዳችሁ። ባለ ሶስትን ፈተና መጥቷል ከዚህ በፊት። ይሄ ማሳክሪ ማለት ሰዎችን ሆን ብሎ በማስ መግደል መጨፍጨፍ ነው። ስለዚህ ሰው በማስ የሚገደል ከሆነ ቢልዲንግ ዳሽ ነው የሚለው። ዲሞሊሽ ነው የሚሆነው፣ ሩዩን ነው የሚሆነው፣ ዳሜጅ ነው፣ ኮላፕስ ነው፣ የትኛው ነው ነው የሚለው። ከታችን ጀምር። ኮላፕስ ህንፃው ሲደረመስ ነው። ይሄ ሆን ብሎ አይደለም፣ ሰው ራሱ ነው። እዛ ቢልዲንግ ኮላፕስ ባይ ኢትሰልፍ ሲሆን ኮላፕስ እንላለን። ዳሜጅ ዘ ቢልዲንግ ሜይ ቢ ክራክድ or affected by heavy rain, sun and other factors ከሆነ ዳሜጅ ሆነ እንላለን ህንፃው። ሩዊን ደግሞ እንደዚሁ ነው። ዲሞሊሽ ግን ሆን ብሎ ሰው ህንፃዎችን ኢንቴንሽናሊ ሲያፈርሳቸው
ዲሞሊሽ ይባላል። ስለዚህ መልሱ ኤ ነው ማለት ነው። ኤ ነው። ኮሬክት አንሰር ኢዝ ኤ ዲሞሊሽ። ዘ ሪሌሽንሽፕ ቢትዊን ፐርሰን ኤንድ ማሳክሪ ኢዝ ሲሚላር ቱ ዘ ሪሌሽንሽፕ ቢትዊን ቢልዲንግ ኤንድ ዲሞሊሽ። ማሳክሪ ኢንቮልቭ ዘ ኪሊንግ ኦፍ ላርጅ ነምበርስ ኦፍ ፒፕል ዋይል ዲሞሊሽ ኢንቮልቭ ዘ ኢንቴንሽናል ዲስትራክሽንስ ኦፍ ቢልዲንግ። ስለዚህ መልሱ ዲሞሊሽ ይሆናል። እንደዚህ ባለ ሶስትም መስራት መልመድ አለባችሁ። ከዚህ በፊት እኔ እንግዲህ ጋት ኤግዛምን ለማለፍ የረዳኝ አንዱ ትልቁና ዋናው በርካታ ጥያቄዎችን ሰራ ነበረ። ይህን ጥያቄ ከጨረሳችሁ በኋላ ደግሞ የምትሰሯቸው ጋይድ እና ማንበብ ያለባችሁን መጽሐፍ ትነግራችኋለሁ። ለምሳሌ በጣም ኢምፖርታንት የሆነ መጽሐፍ ፋና አፕቲቲዩድ የምትባል መጽሐፍ አለች። ፋና አፕቲቲዩድን ከመጀመሪያው እስከ መጨረሻው በደንብ ስሩ። ፕላስ ጥያቄዎችን ምንም ሳታልፉ አንድም የጋት ኤግዛም ጥያቄ ሳታልፉ ስሩ። የአዲስ አበባ ዩኒቨርሲቲ ደግሞ ጋት ከመምጣቱ በፊት ሲሰጥ ነበር። እነዛን ጥያቄዎች በሙሉ ስሩ። አብዛኛዎቹን እያመጣውላችሁ ነው። እኔም ይሄን ቪዲዮም ተከታተሉ። ይሄ ነው ኢፌክቲቭ የሚያደርጋችሁ ማለት ነው እንጂ አሁን በዚህ ሰዓት ከዜሮ ጀምሮ ፕሮባቢሊቲ ምንድን ነው፣ ፋክቶሪያል ምንድን ነው፣ እንግሊዘኛ ቨርባል እንግሊሽ ወይም ስፖክን እንግሊሽ ለመማር አይደርስም። በዛ ላይ ዶሜኑም ይሰፋባችኋል እና ጥያቄውን ታያላችሁ። በዛ ጥያቄ መሰረት ግን ማስፋት፣ ሰፋ አድርጋችሁ ማንበብ የሚለውን ልመክራችሁ አስቤ ነው። ከጥያቄው መልሱ ውጭ እንደዚህ አይነት ማብራሪያዎችን እየሰጠኋችሁ ነው ለማለት ፈልጌ ነው። ልቀጥል። አሁንም በሁለተኛነት የምናመጣው ጥያቄ ተመሳሳይ ነው የሚሆነው ማለት ነው። ሁለተኛው ጥያቄም እሱ ነው። ኦኬ ሶሪ። ኦኬ አሁንም ለሶስት አናሎጂ ነው ያመጣውላችሁ። ፓው ብሎ ካት ካለ ሶል ለምን ይሆናል? እንደዚህ አይነት ጥያቄዎች እስካሁን አልሰራውላችሁም እና ይሄም ፈተና ላይ መጥቶ ማለት ነው። ኤ ላዮን፣ ቢ ሆርስ፣ ሲ ዶግ፣ ዲ በርድ። ይሄ እንደዚህ ሲሆን እንግዲህ ምንድነው መጀመሪያ ሪሌሽኑን ነው የተሰጠው ነገር ምንድነው? ፓርት ሆል ነው። ፓርት ሆል የምንለው ለምሳሌ ዋናው ዕቃ ይኖርና እሱም ፓርት ነው እያቀረበ ያለው። ኮዝ ኤንድ ኢፌክት ነው እያቀረበ ያለው። ሪሌሽንሽፕ ነው እያቀረበ ያለው ወይስ ደግሞ ኔሚንግ ነው? ምንድን ነው እየተከተለ ያለው የሚለውን በትክክል አናላይዝ ማድረግ ነው። ለአው ለድመት የሚሰጥ የሆነ የሰውነት ክፍል ነው። ሶል ደግሞ ለማን ነው የሚሰጠው? ለአንበሳ ነው? ፈረስ ነው? ለውሻ ነው? ለወፍ ነው? የሚለውን መስራት ማለት ነው። ስለዚህ አሁን የዚህ ምን ይሆናል? The relationship between paw and cat is that paw is a part of a cat's body. ከድመት የሆነ የሰውነት ክፍሏ አንዱ it is called paws. Similarly, a soul is a part of a horse body. So, soul usually given for the horse as a part of the body. It has another meaning for lion, another name for lion. It has another name for dog, another name for birds. So the correct one is B. A part of the body is called paw for cat and it called soles for horse. So the answer is C. This is analogy types of question. Analogy means synonyms or similar in meaning, either in a part-whole relationship or either in a cause-effect relationship or either in a certain pattern that would have similar in meaning. Plus, in case of analogy, the sentence says analogy, but there is also antonym similarities. ያ ማለት ምንድነው? አሁን እዚህ ላይ የሚሰጠው ጥያቄ የምትፈልጉት አናሎጂውን ሆኖ ቃላቶቹ ግን ተቃራኒ ሊሆን ይችላሉ። እዚህ ጋር ተቃራኒ ሆኖ አሁንም እዚህ ጋር መታችሁ የነዚህን ቃላት ተቃራኒ የያዘውን ሲሚላር የምትፈልጉ ከሆነ እሱም አናሎጂ ነው የሚባለው። ተቃራኒ ሆነ ብላችሁ አንቶኒየም እንዳትሉት ማለት ነው። አንቶኒየም ለምሳሌ እዚህ ጋር ሃፒ ብሎ ሃፒ ሳድ፣ እዚህን ሲኖኒየም ፈልጉ ወይም አናሎጂ ፈልጉ ካላችሁ ልክ እንደዚህ ከታች ከምርጫው ላይ ተቃራኒ የያዘውን ትመርጣላችሁ ማለት ነው። ተቃራኒ የያዘውን ትመርጣላችሁ ማለት ነው። ምክንያቱም ከላይ የቃላቱን ተቃራኒ ነው፣ ዝምድናቸው የቃላቶች ሪሌሽን ስናየው ተቃራኒ ነው።
በተመሳሳይ ተቃራኒ ያለውን የምንመርጥበት የአናሎጂ ጥያቄ አሰራርም አለ። ስለዚህ አናሎጂ ይሄ ነው የሚመጣው። ሌላው አናሎጂ ላይ የምጠቁማችሁ ነገር ኦንላይን አናሎጂ ብላችሁ ሰርች አድርጉና አናሎጂ ፕራክቲካል ኤክሰርሳይዝ ኦር አናሎጂ ኩይዝ ብላችሁ ብትሰሩ ደግሞ በጣም ለአናሎጂ ነው ለአናሎጂስ ነው እና እነዚህ አናሎጂ አይነት ጥያቄዎች በጣም ኢምፖርታንት ናቸው። ኢንተርናሽናል የሆኑ ኤግዛሞች ላይ ራሱ አናሎጂ ጥያቄዎችን እያየው ነው እና እነሱንም ስሩ። ከዛ ውጭ በጣም ሲምፕል ነው የሚሆነው። ስለዚህ የአናሎጂ የማጥኛ መንገዱ አሁን በነገርኳችሁ እናድርገው፣ እንቀጥል። ይሄኛው ደግሞ ከዚህ በፊት ሰርቼላችኋለሁ። እነዚህም ጥያቄዎች ያው ሞር ክሊር ለማድረግ የተጠቀምኩበት ነው። ፔንተር ኢዝ ቱ ጋላሪ አስ አርቲስት ኢዝ ቱ ብላንክ። አሁን አያችሁት አናሎጂን እንዴት እየሰራው እንዳለ ማለት ነው። እዚህ መልክም ይመጣል። በዚህ መልክም አናሎጂ ይጠየቃል ማለት ነው። ፔንተር ኢዝ ቱ ጋላሪ አስ አርቲስት ኢዝ ብላንክ። የስዕል ችሎታ ያለው ሰው ወደ ስዕል ጋላሪ ከሄደ አርቲስቶች ወደ የት ይሄዳሉ? ከዚህ በፊት በደንብ ስለሰራ ነው ብዬ ነው የምፈጥነው። አርት ነው የሚሄዱት ማለት ነው። መካኒክስ ኢዝ ቱ ጋራጅ አስ ፋርመር ኢዝ ቱ ብላንክ። መካኒክሶች በሙሉ ወደ ጋራጅ ነው የሚሄዱት፣ የመኪና መካኒክሶች። ፋርመር ወይም ገበሬዎች የት ይሄዳሉ? የእርሻ ቦታ ይሄዳሉ። ትክክለኛ ቦታው ይሄ ይሆናል ማለት ነው። ገበሬዎች ሃርቨስት ሊያደርጉ ይሄዳሉ አንልም። ሃርቨስት ቦታ አይደለም። ሃርቨስት አሁን እዚህ ጋር ሪሌሽንሺፑን ስናየው መካኒክስ ጋራጅ የሚባል ቦታ ነው የሚሄዱት። there is a certain place that represent the first word ማለት ነው። ሁለተኛውም ደግሞ farmer is a person, so we have to be find a place where a farmer is work። ስለዚህ ፋርመር ሊሰራበት የሚችለው ቦታ ነው የምንፈልገው። ፊልድም ላይሆን ይችላል፣ ፕሮዲውስም ማምረትም አይሆንም። ስለዚህ የእርሻ ቦታ ይሄዳል ማለት ነው። ሼፍ ኢዝ ቱ ኪችን አስ አክተር ኢዝ ቱ ብላንክ። አሁን ይሄ ደግሞ አናሎጂው እንዴት ነው ቢውልድ የተደረገው? አሁንም በፕሌስ ማለት ነው፣ በሆነ ሪሌሽንሽፕ ሼፎች የሚባሉት ወደ ኪችን ይገባሉ። ትክክለኛ ቦታቸው እሱ ነው። አክተር የት ይሄዳሉ? አክተሮች ስቴጅ ነው የሚሄዱት ማለት ነው፣ ቦታ ነው። አሁን ኮንሰርት ልንል እንችላለን። ኮንሰርት የሙዚቃ ዝግጅት ነው፣ ቦታን ብዙ አያሳይም። ኮንሰርት የምንለው ኮንሰርት ተካሄደ፣ ቦታው የት ነው ሲባል ሌላ አለው። ፐርፎርማንስም ቦታ አይደለም፣ ድራማም ቦታ አይደለም። ስለዚህ አክተሮች የሚተውኑበትን ቦታ ነው የሚያሳየው። ኪችኖች የሚተውኑበት ወይም የሚሰሩበት ቦታ ሸፎች ኪችን እንደሆነ ሁሉ አክተሮች የሚተውኑበት ቦታ ስቴጅ ይባላል። እንደዚህ አይነት ነው ስትሰሩት። አሁን እንግዲህ በዚህ መልክ ነው አናሎጂን የምታዩት እንጂ በቀጥታ የቃላቶቹን እንትን በመፈለግ አይደለም ማለት ነው። ፔስቲሳይድ ኢዝ ቱ ክሮፕ ካልን አስ አንቲሴፕቲክ ኢዝ ቱ ብላንክ። ፔስቲሳይድ የምንለው ይሄ የአረም ማጥፊያ ነው ፔስቲሳይድ። ኢንሴክቲሳይድ ከሆነ ደግሞ ያ ነፍሳት እህልን የሚበሉ ነፍሳትን የምናጠፋበት ነው። ዛት ኢዝ ኢንሴክቲሳይድስ። ሶ አንቲሴፕቲክ ማለት ኢንፌክትድ ለሆነ ነገር ከላይ የሚቀባ ኬሚካል ወይም የመጥረጊያ ኬሚካል ወይም ኢት ኢዝ ጀስት ኬሚካል ዛት ኢዝ ቱ ክሊን ዘ ኢንፌክትድ ፓርትስ ኦፍ ዘ ቦዲ። ሶ እንደዛ ከሆነ ለውንድ ነው፣ ለክሎዝ ነው፣ ለባንዴጅ ነው፣ ለብለድ ነው። አሁን አንቲሴፕቲክ ፔስቲሳይድ ክሮፖችን የምንጠቀምበት ከሆነ አንቲሴፕቲክ ደግሞ ለውንድ ነው የሚሆነው ማለት ነው። አንቲሴፕቲክ ለውንድ ይሆናል። ክሎዝ ልብስ በአንቲሴፕቲክ አይቀባም። ባንዴጅም አይሆንም፣ ብለድም አይሆንም። ብለድ ውስጥ አንቲሴፕቲክ አንጨምርም አይደል? ሶ ባንዴጅ የምንለው ደግሞ ይሄ ሰው ሲሰበር ወይም ደግሞ የሆነ ነገር ሲሆን እጅ ላይ የሚጠቀለለው ፋሻ ነገር እሱ ባንዴጅ ነው። ስለዚህ መልሱ ማን ይሆናል? ውንድ። በዚህ መልክ ነው እንግዲህ አናላይዝ የምታደርጉት ማለት ነው። ቪክተሪ ኢዝ ቱ ኤንካሬጅመንት አስ ፌለር ኢዝ ብላንክ። ድል ማድረግ አንድን ሰው ኢንኮሬጅ when a person is have a victory in a certain action or in a war battle, then that person is encouraged. The consequence will be encouraged. This is cause effect ነው። so failure ፈተና ብትወድቁ እናንተ አይበልባችሁ አልመኝላችሁም እንጂ ፈተና ብትወድቁ ከዛ በኋላ የሚመጣው ኮንሲኩዌንስ ምንድን ነው? ከዚህኛው መነሳት ያስፈልጋል። ይሄ ቤዝ ነው ማለት ነው። ቪክተሪ ለኢንኮሬጅመንት ከሆነ
ፌለር ምንድን ነው የሚያመጣው? ማስከፋት ነው? ሳድነስ ነው? ሳድነስ ፍራስትሬሽን ነው? አንገር ነው? ዲሞራላይዜሽን ነው? ስለዚህ ምንድን ነው ዲሞራላይዝ ነው የሚያደርገው? ሞራል አይኖርም። ምክንያቱም ይሄኛው ማነቃቃት ነው፣ ኢንኮሬጅ ማድረግ ነው ስራው። ይሄ ሲሆንስ ይሄ ደግሞ አንገር አንለውም፣ ያመጣል አንለውም፣ ፍራስትሬሽን አንለውም፣ ሳድነስ አንለውም። ዲሞራላይዝ ነው የሚያደርገው፣ ዲሞራላይዝ ነው የሚያደርገው ማለት ነው። ኢንፍሉዌንዛ ለቫይረስ ከሆነ አስ ታይፎይድ ኢዝ ብላንክ። ኢንፍሉዌንዛ ለቫይረስ ከሆነ ታይፎይድ ለምን ይሆናል? ትንሽ ባዮሎጂ ምናምን እውቀት ይፈልጋል ይሄኛው። ለፕሮቶዞዋ፣ ለባክቴሪያ፣ ለባሲለስ ነው፣ ለፓራሳይት ነው? እንግዲህ ኢንፍሉዌንዛ በቫይረስ የሚመጣ ነው። ቫይረስ በጣም በሚሊዮን የሚቆጠር አይነት አላቸው፣ ስፔሺስ አላቸው። የሚያመጡት በሽታም ብዙ ነው። ባክቴሪያም እንደዚሁ ብዙ ናቸው፣ የሚያመጡት በሽታም ብዙ ነው። ስለዚህ ኢንፍሉዌንዛ የሚባለው የቫይረስ ታይፕ ነው። አያችሁት? የቫይረስ ታይፕ ነው ኢንፍሉዌንዛ። ልክ ኤችአይቪ ቫይረስ ነው፣ ሄፓታይትስ ቢ ቫይረስ ነው። ኢንፍሉዌንዛም የቫይረስ አይነት ነው። ምን ያመጣል? ኢንፍሉዌንዛ ኢዝ ቱ ቫይረስ ሶሪ ኢንፍሉዌንዛ ኢዝ ኤ ታይፕስ ኦፍ ዲዚዝ ዛት ኢዝ ኮዝድ ባይ ቫይረስ። ኢንፍሉዌንዛ በሚባል በራሱ የሚመጣ የቫይረስ የህመም አይነት ነው። ታይፎይድ የሚባለውን በሽታ ነው። ዚስ ኢዝ ዲዚዝ ኤንድ ዚስ ኢዝ ዲዚዝ። ይሄ በቫይረስ ከመጣ ታይፎይድ በምን ይመጣል ነው። ታይፎይድ የሚባለው በሽታ በፕሮቶዞዋ ነው የሚመጣው? አይደለም። ፕሮቶዞዋ የምንለውማ እነዚህ ማላሪያን የሚያመጣ እንደዛ አይነት ዲዚዝ የሚያመጣ ነው ፕሮቶዞዋ የምንላቸው። እነ አሜባ፣ ጃርዲያ እነዚህ ፕሮቶዞዋ ናቸው። ባክቴሪያ ያ ታይፎይድ ሁሌም ባክቴሪያ በምንለው ማይክሮ ኦርጋኒዝምስ የሚመጣ በሽታ ነው። ሶ ዘ ኪዛቲቭ ኤጀንት ፎር ታይፎይድ ኢዝ ባክቴሪያ። ጄኔራል አድርጎታል ማለት ነው። ስፔሲፊካሊ ካስፈለገ የታይፎይድ የራሱ የሆነ የባክቴሪያ ዝርያ አለው ታይፎይድን የሚያመጣ ማለት ነው። ባሲለስ ደግሞ ሌላ ነው፣ ለና አንትራክስ ለሚባሉት ነው እንጂ ለታይፎይድ አይሆንም። ፓራሳይት እነዚህ ሁክዋርም ቴፕዋርም የምንላቸውን ዲዚዝ አይነት የሚያመጣ ነው። ሶ ማን ነው ትክክለኛ መልሱ? ቢ ባክቴሪያ ይሆናል ማለት ነው። ቢ ባክቴሪያ። ሙስሊም ቱ ሞስኪው ከሄደ ጆዊስ ወደ የት ይሄዳሉ? ይሄ ትንሽ እንትኑን ማወቅ ያስፈልጋል። አሁን ይሄ ጥያቄ ፈተና ላይ ትንሽ ሃርድ ነው የሚሆነው ማለት ነው። ፈተና ላይ ሃርድ ነው የሚሆነው። ይህን ጥያቄ በሰዓቱ እኔ እስካሁን ድረስ ስናደድባት የነበረው አላገኘዋትም ነበር። ያው የሚጠበቅባችሁ ምንድነው 125 ጥያቄ ነው እንደነገርኳችሁ። በእኛ ጊዜ መመለስ የሚጠበቅባችሁ 62 ነው። 62 ሲባል ግን ቀላል እንዳይመስላችሁ፣ አንደርማይን እንዳታደርጉ፣ በደንብ መዘጋጀት ያስፈልጋል ማለት ነው። አሁን በእናንተ ጊዜ ደግሞ 30% የሁሉም የሙያ ፕሮፌሽናል ጥያቄዎች ተጨምረዋል። ይሄኛው 70% ነው የሚይዘው። አጠቃላይ ከመቶ ነው። ብዙ ጊዜ የናሽናል ኤግዛሞች የኢትዮጵያ ግማሽ ነው አሁን እየሆኑ ያሉት። የ12ኛ ክፍልም ግማሽ ያመጣ ያልፋል። ይሄኛውም አሁን የእናንተም ግማሽ 50 ጥያቄ ከመለሳችሁ ታልፋላችሁ ነው አሁኑ ማለት ነው። ለምን ከ125ቱ ወደ 100 ዝቅ ያለ ይመስላል፣ ወይም ደግሞ 70 እና 30% ስለሚል በሱ ካልኩሌሽን ሂጀ ነው። ዝሮ 125ም ይሁን 150 100ም ይሁን ጥያቄው ግማሽ ነው የሚጠበቅባችሁ ለማለት ነው። ሶ ሙስሊም ወደ ሞስኪው ከሄደ ጆዊስ ወደ የት ይሄዳል? አሁን ስታዩት ተራ ነው የሚመስላችሁ፣ ግን ሊሸውዳችሁ ይችላል። ጉሩድዋራ ይሄዳል። ጉሩድዋራ ምንድነው? አሁን እኔ አውቀዋለሁ። ለአሁኑ ግን እንዴት ነው እንደ አዲስ ተፈታኝ ብትሆኑ እንዴት ነው የምታደርጉት? ጉሩድዋራ ምንድነው? ስለዚህ የማታውቁትን ቃል ምን ታደርጋላችሁ? ታቆያላችሁ። ሲናጎገስ እርግጠኛ ነኝ ሲናጎገስንም አታውቁትም። ብዙ ሰው ላያውቀው ይችላል። ሪሊጂየስ የአይሁድ እምነት ምናምን ተከታይ ካልሆነ ላያውቀው ይችላል። ቸርች ይታወቃል አይደል? ቸርች ብዙ ጊዜ የክርስቲያኖች የጸሎትና የእምነት ቦታ ቸርች ነው። ስለዚህ ቸርችን ትይዛላችሁ። ጆዊስ ማለት አይሁድ ነው። አይሁዶች ከክርስቲያኖች ጋር ይመደባል ወይ? እሱ ሌላ እንትን እንዳለው ሆኖ ቸርችን ታቆዩታላችሁ። ካቴድራል ደግሞ በኦርቶዶክሶች ወይም በክርስቲያኖች ዘንድ የሚሰራ ትልቅ የቤተ ክርስቲያን አይነት ነው። ሶ
ቸርችና ካቴድራል እንደማይሆኑ ይዣለሁ። ምክንያቱም እዚህ ጋር ሙስሊሞች ወደ መስጊድ ይሄዳሉ ከተባለ ወደ ሞስኪው፣ አይሁዶች ወደ የት ይሄዳሉ ነው የሚለው። እምነት ቦታቸው ምንድን ነው ነው። ስለዚህ ይችንና ይችን አልመርጥም። ምክንያቱም ይሄ የክርስቲያኖች ነው። ማወዳደሩ አሁን ኤ እና ቢ ነው። የቱን ላድርገው ነው? አሁን እንግዲህ ፕሮባቢሊቲ 50% የጥያቄውን አሁን ስንት ፐርሰንት ወደ መልሱ አስጠግቻቸዋለሁ? 50%። ሶ ጉሩድዋራ ምንድን ነው? ጉሩድዋራ አሁን እንግዲህ ቲንክ ያለን አማራጭ ስለማናውቀው ቲንክ ማድረግ ነው። ሲናጎገስ ምንድን ነው? ስለዚህ 50% ጥያቄውን የመመለስ ቻንሳችሁ ይኖራችኋል። ብዙ ነገር ስለቀነሳችሁ ሲናዲን ስለቀነሳችሁ ማለት ነው። ስለዚህ ከሁለት አንዱን ትመርጣላችሁ ማለት ነው። ከወደቃችሁ ምንም ማድረግ አይቻልም። ለአሁኑ ግን ይሄኛውን እኔ ስላወቅኩት ጉሩድዋራ የምንለው ይሄን ለማታውቁት ነው መጀመሪያ የነገርኳችሁ። ጉሩድዋራ የምንለው የህንዶች ነው። የህንዶች ፓኪሲዝም የሚባል እምነት አለ። የፓኪሲዝም የሚያመልኩበት የእምነት ቦታ ነው። ሶ አሁን ይሄን ካወቅኩት ኦልሬዲ ቀጣዩ መልስ 100% ደረስኩ ማለት ነው። 50% ይሄኛውን ካወቅኩ ይህን ስለማላውቀው ነው ቅድም ግምት ውስጥ የገባሁት። ሲናጎገስ የምንለው ደግሞ አይሁዶች የሚያመልኩበት የእምነት ቦታ ነው። በዚህ መልክ ይሄንን ሞላና 100% መለስን ማለት ነው። እዚህ አሁን ጥያቄዎቹን እንደዚህ ያመጣኋቸው ምንድን ነው እንዴት እንስራቸው ቴክኒኩን ነው እንጂ መልሱንም ፐርፌክትሊ ነው የምነግራችሁ። ግን ዋናው እንዴት እንደምታጠኑና እንዴት እንደምትመልሱ ነው። ቴንኪው። ቀጥተናል። እንግዲህ የመጀመሪያው አናሎጂ 7 ጥያቄዎች የያዘ ነበር። እዚህ ጋር ዳይሬክሽኑን አይታችኋት ከሆነ ለሰባቱ ጥያቄ የተሰጠ አናሎጂ ነበር። አናሎጂ አይነታቸው ብዙ አይነት ስለሆነ ማለት ነው። አሁን ደግሞ ሌላ አይነት አናሎጂ ዳይሬክሽን እየሰጠ ነው ማለት ነው። ዳይሬክሽን ኦፍ ዘ ፎሎዊንግ አናሎጂ ኩዌሽን ፕሬዘንትስ ኤ ሪሌትድ ፔር ኦፍ ወርድ ሊንክድ ባይ ኮለን 4 or 5 ሌተር ፔር ኦፍ ወርድ ፎሎ ዘ ሊንክድ ፔር። አሁን የመጀመሪያው ለዚህ ሙስሊም ሞስኪው፣ ለጀውስ ብላንክ፣ እንደዚህ አይነት ነገር፣ ለቪክተሪ ቱ ኢንኮሬጅመንት፣ ለፌለር ብላንክ፣ ለሼፍ ኪችን፣ ለሼፍ ኪችን፣ ለአክተር ምናምን እንደዚህ ነበር። ፔር አልሆኑም። የመጀመሪያዎቹን ፔሮችን ያስገባውላችሁ እነዚህን ፔር ነው። የሁለቱን ጥያቄ ያስቀደምኳቸው ሆን ብዬ ነው። የእነዚህ ጥያቄ ቦታቸው እዚህ ጋር ነው የሚሆነው ማለት ነው። ይሄኛው ደግሞ ፔር ኦፍ ወርድስ እንሰራለን ማለት ነው። ስዕሉን እኔ ነኝ ያስገባውላችሁ። ሬስ ለትራክ ከሆነ እነዚህ ደግሞ ሁለት ቃል ብቻ ነው፣ ፍንጭ የማይሰጣችሁም ድርቅ ያለ ነው። ከዛ የትኛው ነው ትክክለኛው ምርጫው? ሬስ ለትራክ ነው። ቀጣዩ ምርጫ የትኛው ይሆናል ትክክለኛው? ሬስ የምንለው የሩጫ ውድድር የሚካሄድበት ይቺ የመጀመሪያዋ ናት። ሬስ ይቺ ናት። አያችሁት? አሁን ፕሌስ ነው የምንፈልገው፣ የሆነ አክቲቪቲ የሚካሄድበት ቦታ ነው በቀጥታ የምንፈልገው ማለት ነው። ቴነስ ኩርት የምንለው ይሄኛው ነው። ይችኛዋ ናት ቴብል ቴንስ የምንጫወትበት ማለት ነው። የቴብል ቴንስ ስፖርት የሚጫወቱበት ቦታ ኩርት ይባላል። ስለዚህ አሁንም ሌላ በጣም የሚያሻማ ነው። ባይዘው በጣም ክሪቲካሊ ካላያችሁት ከባድ ነው የሚሆነው። ሆኪ አረና። ሆኪ የምንለው ደግሞ ይሄኛው ስፖርት አይነት ነው። ይሄኛው የስፖርት አይነት ሆኪ ነው የምንለው። ቦታው ደግሞ አረና ይሄ ነው። የሚገርማችሁ አረና የምንለው ስዕሎቹን ያመጣውላችሁ ወር ግልጽ እንዲሆን ነው። አረና የምንለው የስታዲየም የሚመስል ነው። ኦልሞስት ከስታዲየም ጋር ብዙም ልዩነት የለውም። ከላይ ኦፕን ነው። ከላይ ጣራም ሊኖረው ይችላል፣ ኦፕንም ሊሆን ይችላል። በርካታ ስፖርት አይነቶች የሚካሄዱበት ቦታ ነው። ብዙ ጊዜ ግን ሀኪ ስፖርት ሊካሄድበት ይችላል። ሀኪ ስፖርት ደግሞ አንዳንዴ የበረዶ ቦታዎች ዙሪያውም ይሄ ጨዋታው ዱላ ይዘው ኳስ ነገር ወይም የሆነች ነገር መሻማት ነው ጨዋታው። ሀኪ ስፖርት ይሄ ነው። እዚህ ጋር እንደምታዩት ዚስ ኢዝ ሀኪ ስፖርት። መጫወቻ ቦታው ደግሞ ይሄ ነው። ይሄም ሊሆን ይችላል፣ ሌላም ሊሆን ይችላል። አሁን በጣም ኮንፊውዝድ ነው የሚያደርገው ከኤ ጋር ማለት ነው። ሲ ሸርት ጋርመንት፣ ይሄ አይገናኝም። ቲሸርት ጋርመንት፣ ቲሸርት የጋርመንት ልብስ ነው አይደል? ከጋርመንት ውስጥ አንዱ ነው። ጋርመንት እንግዲህ ጃኬት፣ ኮት፣ ቲሸርት ሊይዝ ይችላል። ስለዚህ ሲን ቀነስ አንድ ይሄ አይሆንም። አሁን ስንት ደረስ? 75%። አንድም ጥያቄ ብንመርጠው 75% የመመለስ እድል አለን ማለት ነው። እሺ ባድሚንቶን ሪንግ። ባድሚንቶን የምንላት ደግሞ ይችናት ባድሚንቶን የምን ኳስ መጫወቻ ነው የምንለው? አይዱ ነው ብቻ ከቴብል ቴንስ ጋር ተያይዞ እንደዚህ ክብ ባለው ውስጡ ወንፊት በሆነ ነገር
እየመታን የምንጫወትበት ነው። ትንሽ ቴብል ቴንሱ ላይ የምንጫወተው ጨዋታ ነው ባድሚንቶን የሚባለው። የእንትኑ አይነት ግን ትንሽ ከቴብል ቴንስ ጋር ጨዋታው የተወሰነ ይለያያል። ባድሚንቶን ሪንግ ይህ አሁን ይችን ነው ሪንግ የሚላት ይችን ነው። ባድሚንቶን መጫወቻ ይችን ነው እንደ ሪንግ ነገር የሚላት የሆነ ቀለበት ውስጥ ማስገባት ነው መሰለኝ ጨዋታው። ስለዚህ ይህ አሁን የጨዋታውን ሂደት ነው እንጂ የሚያሳይ ቦታ ስለማያሳይ ይችን ኤክስ እናረጋታለን። አሁን 50% ኤን ብንመርጠው አሁን 50% ቻንስ አለን ማለት ነው። ቢን ብንመርጠው 50% አያችሁ። ጥያቄያችሁን ጠበብ ማድረግ ነው ግምታችሁን። ካላወቅ ነው የግድ የምንሰራው በግምት ነው ማለት ነው። ካወቅ ነው ቤስት ነው። ካወቅ ነውማ በቃ ተሎ ቲክ አድርገን መሮጥ ነው። ሀኪ አረና የሚባለውን ስናየው ቴንስ ኩርት ነው። ሌላ አማራጭ የለውም። ቴብል ቴንስ ኩርት ላይ ነው ሁሌ ጨዋታው የሚካሄደው። ሀኪ ግን አረና ላይ ሊካሄድ ይችላል ወይም ደግሞ ሌላ ቦታም ሊካሄድ ይችላል። ፍሬውን ይሄ በረዶ ተደርጎ ከመሃል እንዲጫወቱ ሊደረግ ይችላል። የታችሁት ከሆነ ይሄን ስፖርት እዚህ አረና ውስጥ ሊደረግ ይችላል። አልተርኔቲቭ አለው፣ አማራጭ አለው። ስለዚህ የተሻለ የሚሆነው ኤ ነው ማለት ነው። ኤ የተሻለ ይሆናል። መልሳችን ኤ ነው የሚሆነው። ምክንያቱም ሬስ ውድድር ሁልጊዜም እንደዚህ አይነት ትራክ ነው። የሩጫ ውድድር አለ፣ የሞተር ሳይክል ውድድር አለ። መቼም እንደዚህ አይነት ውድድር ሆቴል ውስጥ አታደርገውም ወይ ደግሞ ኮንሰርት ውስጥ አታደርገውም። ልታደርገው የምትችለው እንደዚህ ይሄ ብቻ ነው አማራጩ። ለቴንስም አማራጩ ኩርት ብቻ ስለሆነ ኤ ይሆናል ማለት ነው። ሌሎቹ አይሆኑም እንላለን። ደርዝ ስካርሲቲ ከሆነ ሌላው ምን ይሆናል? ይሄ በቀጥታ መተካካት ነው። ደግሞ ይሄ ሰብስቲቲዩት ነው ያደረጋቸው። አክስ ግራይንድ፣ አክስ የምንለው በእኛ መቁረጫው ማለት ነው፣ የእንጨት መቁረጫው ነው። አክስ ግራይንደርም መቁረጫ ነው። ጫፉ ስለት የሆነ መቁረጫ ነው። ኦልሞስት ብዙም አይተካኩም። ግራይንደር በኤሌክትሪክ የሚሰራ ሊሆን ይችላል። አክስ ደግሞ ያው ሁለቱም መቁረጫ ናቸው። በእርግጥ ገንሹት አክሽኑ የሚያርፍበትን ነው እንጂ የሚያሳየው፣ ወይም ደግሞ ገን ሹት ይደረጋል፣ ካር ድራይቭ ይደረጋል እንደምንለው ነው እንጂ አይተካኩም። አንዱን አንዱ አይተካም። ይሄ ምንም ሳብስቲቲዩት የላቸውም። ሲ ሳብስቲቲዩት ሪፕሌስ፣ ይሄ ምንም ጥያቄ የለውም። በቀጥታ መልሱ ሲ ነው የሚሆነው ማለት ነው። ምክንያቱም ከላይ ደርዝ ማለት ሳምቲንግ ኢዝ ላክ ኢንሰፊሽንት ኦር የሆነ ነገር እጥረት ሲከሰት ደርዝ እንለዋለን ማለት ነው። ፔን ራይት፣ ይሄ ዲና ቢ አንድ አይነት ነው። ገን ብሎ ሾት፣ ፔን ብሎ ራይት፣ ይሄ አይሆንም። ምናልባት አክስ ኤንድ ግራይድ በጣም አጠራጥራኝ ነበር በሰዓቱ ስፈተር። ከብዙ እንትን በኋላ ግን ሲ ነው የሆነው። ከፈተና ስንወጣም ብዙ ጓደኞቼ የመለሱትና የተስማማንበት ሲ ነው የሚሆነው ማለት ነው። ቾዝ ፒስ የሚል አለ። ለዚህ የሚሆነው ምንድን ነው? ተርቡላንስ ኦርደር ነው። አሁን እነዚህ ቃላቶች ተቃራኒ ናቸው። ቾዝ ማለት ኮንፊውዥን፣ ቅድም አናሎጂ ጥያቄዎች በተቃራኒም ይጠየቃሉ ያልኳችሁ ለዚህ ነው። ቾዝ ኮንፊውዥን ኤንድ አንፕሪዲክቴብል ማለት ነው። አሁን እንግዲህ ትልቁ የሚቸግረን ነገር የመጀመሪያው ትርጉሙን እናውቀዋለን ወይ ነው። ይሄ ሩት ወርዱ ትርጉሙ ከታወቀ ታችኛው ሲምፕል ነው የሚሆነው። አሁን ቾዝ ብሎ ፒስ ብለዋል። ቾዝን ፒስን እናውቃታለን። ቾዝን አንዳንዴ ላናውቀው ብንችል የመስሪያ መንገዳችን ቾዝን እንደምንም ትርጉሙን ከፒስ ጋር ለማገናኘት መሞከር ነው። ተመሳሳይ ነው፣ ተቃራኒ ነው። የፒስ ተመሳሳይ ምንድን ናቸው? ፒስ ቾዝ። ስለዚህ ቾዝ ተቃራኒው ነው ማለት ነው ብለን መገመት ይኖርብናል አትሊስት ማለት ነው። በአሁኑ ግን ይሄ ስለሚታወቅ ቾዝ ኮንፊውዥን ማለት ነው፣ አንፕሪዲክቴብል ማለት ነው። ፒስ ማለት ደግሞ ካልምነስ ሃርሞኒ ማለት ነው። ስለዚህ የዚህን ተቃራኒ ነው የምንፈልገው። ቾዝ የምንለው የተንቀዠቀዥ ነገር፣ ያልታሰበ ያልተገመተ ነው። ፒስ ደግሞ የተረጋጋ ረጋ ያለ ነገር ነው። ስለዚህ ተቃራኒ ናቸው። ተርቡላንስ ኦርደር ይላል። ይህን እዩት በደንብ። ተርቡላንስ ኢዝ ኢሪጉላር ሞሽን ኦር ዲስተርባንስ፣ ኦርደር ስትራክቸር ሬጉላርሊ። እነዚህም ተቃራኒ ናቸው። ቢን እንየው። አንረስት ስትሪፍ፣
አንረስት ኤጂቴሽን ኦር ሶሻል ቴንሽን ማለት ነው። ስትሪፍም ኮንፍሊክት ስትረግል ኦልሞስት ሲሚላር ናቸው፣ ሲኖኒየም ናቸው። ተርሞይል ኮንፊውዥን አፒል ማለት ነው። ሃቮክ ዋይድ ስፕሪድ። ስለዚህ ዛንሰር ቱ አናሎጂ ኢዝ ተርቡላንስ ኦርደር የሚለው ይሆናል ማለት ነው። ተርቡላንስ ኦርደር የሚለው ይሆናል። ተቃራኒ አሁን አንረስት እና ስትሪፍ ተመሳሳይ ናቸው። አያችሁት? እና ጥያቄው አናሎጂ ተመሳሳይ ጠይቆ ለምንድነው ተቃራኒ የሚሆነው የሚለውን እንዳታነሱ ነው በፊትም የነገርኳችሁ። ለዚህ ተመሳሳይ የሚሆነው ነው ከታች የምንፈልገው። ቃላቶቹ ተቃራኒ ሆነው ቢቀመጡም እኛ የምንፈልገው መልስ ምንድነው? ተቃራኒ ነው አሁንም ማለት ነው። ምክንያቱም አናሎጂ እንዲሆን ማለት ነው። ተርቡላንስ ኦርደር፣ ተርቡላንስ ማለት ምንም ቅደም ተከተል የሌለው ማለት ነው። ምንም ቅደም ተከተል የሌለው ኢሬጉላር የሆነ ነገር ነው። ኦርደር ማለት ደግሞ ስትራክቸር ሬጉላሪቲ ያለው ነው ማለት ነው። ይችኛዋ እነዚህ ናቸው። ሶ አንረስት ስትሪፍ ኦልሞስት ሲኖኒየም ናቸው። ትሩሞይል እና ሃቮክም ተመሳሳይ ናቸው። አግሬሽን እና ሆስታይል አንድ አይነት ናቸው። አግሬሲቭ ነው እንላለን ባህሪውን፣ እከሌ እኮ ሆስታይል ነው፣ ዘሴም ናቸው። ስለዚህ ተቃራኒ ቃል የያዘው ኤ ነው እላችኋለሁ። መልሱ ኤ ይሆናል ማለት ነው። ፕላንት ሲድ። ይሄ ደግሞ በጣም ኢንተረስቲንግ የሆነ ኩዌሽን፣ በጣም ብዙዎችን ያመራመረ ፈተና ላይ ኦልሞስት የቻንስ ጉዳይ ካልሆነ ብዙ ሰው ስቶታል ይህን ጥያቄና አሁን ፕላንት ብሎ ሲድ ነው የሚለው። እኔ በፒክቸር አመጣላችሁ። ሉክ ፕላንት ሲድ ነው። ከትንሽዬ ፍሬ ዛፍ ይወጣል፣ ፕላንት ይወጣሉ። ዛፍ ሳይሆን ፕላንት፣ ፕላንት እና ትሪ ስለሚለያዩ ማለት ነው። ስለዚህ ከዛ በታች ያሉትን እንዴት እናርጋቸው? በድ ፍላወር ማለት ደግሞ ይሄ ነው። ከእምቡጥ ውስጥ አበባ ይወጣል። በድ ማለት የአበባ እምቡጥ ናት ይችኛዋ። ፍላወር ኢዝ ዘ ላርጀስት ፓርትስ ኦፍ ዘ በድ ማለት ነው። ወይን ዘ በድ ኤክስፕሉዝ ኢት ፕሮዲውስ ዘ ፍላወር አይደል? እምቡጡ ከፈነዳ በኋላ ፍላወር ያመጣል ማለት ነው። ይሄ ነገር እንዴት ነው እናጤነው? ወደ ሌሎቹ እንሂድ እስኪ። መጀመሪያ ትራንክ ትሪ። ትራንክ የምንለው የዛፉ ዋናው መሀል ለመሀል የሚሄደው ዘሜን ፓርቱ እሱ ትራንክ እንለዋለን። ትራንክ እንለዋለን። ስለዚህ በዚህ ጋር ቅርንጫፎች ይኖራሉ፣ እያደገ ይሄዳል። ስለዚህ ይሄ ማን ነው? ትራንክ ነው ማለት ነው። ትራንክ ነው። ስለዚህ ትራንክ ትሪ። አሁን እዩት፣ ከትራንኩ ነው እንዴ ትሪው የሚወጣው? ትሪ ማለት ዘላርጅ አጠቃላይ ትሪ ካልን ስሩንም ይይዛል፣ ሩት ይይዛል። ትሪ ማለት ዛፍ ነው። ሩት ይይዛል፣ ትራንክ ይይዛል፣ ትራንክ ይይዛል። ሊቭስ ይኖራሉ፣ ሊቭስ ይኖራል፣ አንድ ሲድ ይኖራል፣ ፍላወሩ ሊኖር ይችላል። ይሄን ሁሉ የሚይዘው ትሪ ነው። ትሪ ነው ትልቁ ፓርት ማለት ነው። ስለዚህ ከትራንኩ ትሪው ሊወጣ ይችላል ወይ? አያስሄድም። ምክንያቱም ለምሳሌ የዛፉን ሩትን እንውሰደው። ስሩ ከግንዱ ነው ወይ የሚወጣው? አይደለም። መጀመሪያ ስሩ ነው እንደውም የሚኖረው። ከዛ በኋላ ስሩ ወደ ታች ያድጋል፣ ቅጠሉና ቅርንጫፉ ወደ ላይ ያድጋል። ሶ ትራንክ የሚለው ያዋጣ ማለት ነው። ትራንክ ትሪ ያላችሁ ካላችሁ ኤክስ ነው አስተካክሉት። ፍሩት ትዊንግ አይሆንም። ይሄ ጥያቄ የት ነው ተሰርቶ ኦንላይን አይቼዋለሁ እና ትራንክ ትሪ አይሆንም መልሱ። በድ ፍላወር ነው ትክክለኛው ማለት ነው። ፍሩት ቲዊንግን ደግሞ ላሳያችሁ። ይሄ ቲዊንግ የምንለው ቅርንጫፍ ነው። ከቅርንጫፉ ፍሬው ተንጠላጥሏል። ፍሬው አንዳንዴ ከቅርንጫፉ ብቻ ላያወጣ ይችላል። ስለዚህ ከሌላም ከዋናው ግንድም ሊሆን ይችላል። ሰው ይሄኛውም ብዙም አያስሄድም ማለት ነው። ሁሌም አያስሄድም። ለምሳሌ የስንዴን ፍሬ ወይም የገብስን ፍሬ ብታዩት ከቅርንጫፉ አይደለም የሚወጣው ከዋናው ግንድ ሊሆን ይችላል። በዚህ መልክ አያስሄድም። ሊፍ ሩት ከቅጠል ስር ይወጣል። ቅጠሉ ይሄ ነው፣ ስሩ ይሄ ነው። ስለዚህ ቅጠሉ የወጣው ከግንዱ ነው፣ ከትራንኩ ነው እንጂ ከዚህ ከሩቱ አልወጣም። ይሄኛውም አይሆንም። ይሄ ነው መልሳችሁ። ሰርክል አርክ
ኦኬ ሰርክል ይሄ ነው። የሆነች ፓርት እንደዚህ ስላይስ አድርገን ስንወስድ አርክ ይባላል። ስኩዌር ሬክታንግል ስኩዌር ይሄ ነው፣ ሁሉም ጎኑ እኩል። ሬክታንግል ደግሞ ይሄ ነው። ስለዚህ ስኩዌር ሬክታንግል አይሆንም። ምንም የሚያገናኘው ከዚህ ጋር አብሮ ሄድ ከዚህ ጋር አብሮ ሄድም ማለት ነው። ስኩዌር ላይን እንደዚህ ብናሰምር ላይን ነው የሚባለው። ይሄ ይሆናል። አሮው ኤሪያ አሮው ኤሪያ አሮው ኤሪያ ምንም ያገናኘው ነገር የለም። ትሪያንግል ፊልድ ትሪያንግል ይሄ ነው። ፊልድ ነገር የለም። ስለዚህ ይሄ ስኩዌር ላይን ይሆናል ማለት ነው። ፔን ሴዴቲቭ በጣም ለሚያመው ሰው ሴዴቲቭ ይሰጣል። እነዚህ ሞርፊን ምናምን አሞክሳሲሊንን ጨምሮ እንደ ሴዴቲቭ ነው የሚቆጠሩት። ስለዚህ ሕክምና ነው ማለት ነው። ይሄ ነገር ፔንን የሚያስታግስ ነው የሰጠው ማለት ነው። ፔን ሴዴት ነው ያደረገው። አሁን የምንፈልግ እንደዚህ አይነት ወርድ ነው ማለት ነው። ኤክ ኤግዛሚኔሽን ለህመም ምርመራ ማለት ሕክምና ማለት አይደለም። ስለዚህ ኤ አይሆንም። ግሪፍ ኮንሶሌሽን ለሀዘን ማጽናናት ኤግዛክትሊ ሕክምናው ነው። በጣም ላዘነ ሰው ማጽናናት ኮንሶሌሽን ነው የምታደርግለት። ዲፕሬሽን አግሬሽን ይሄ ጭራሽ ዲፕሬሽን ሆኖ አግሬሽን ከጨመርክበት ሰውየው ተባባሰ፣ ታከማ ይባላል። ኮምፎርት ስቲሙላንት በጣም ምቾት ላይ ያለን ሰው ማነቃቃት፣ ተመችቶታል፣ ኦልሬዲ ሂዝ ሪላክስድ፣ ምንም የምታነቃቀው ነገር የለም፣ አያስፈልገውም። ይሄም መልሱ ቢ ነው ማለት ነው። ይሄኛውም አይሆንም፣ መልሱ ቢ ይሆናል ማለት ነው። ኮንታሚኔሽን ፉድ ለምግብ መመረዝ ነው። ወደ ዋናው ፓሴጅ ነው የምንሄደው። ዛሬ ከፍተኛ ትኩረት አድርገን የምንሰራበት ፓሴጅ ነው። ተደግሞ ይመጣል ያልኳችሁ እሱ ጋር ነው የምንሄደው። እዛ ለመድረስ እነዚህን ሰርተን መሄድ ስላለብን ሙሉ የእንግሊዝኛ ጥያቄውን ወይም ቨርባል አናሎጂውን ስላመጣሁት ነው። ኮንታሚኔሽን ፉድ ነው፣ የምግብ መመረዝ ነው። ስለዚህ ኮንታሚኔሽን ካለ ሁሌም ምግብን አፌክት የሚያደርግ ከሆነ አሁንም የሆነ ነገርን አፌክት የሚያደርግ እንፈልጋለን። ኢንፌክሽን ቦዲን አፌክት ያደርጋል። እናያዘው እናቆየው። ፔን ሪሊፍን አፌክት ያደርጋል። ይሄ ምንም አፌክት የሚያደርገው አይደራረጉም። እነዚህ ፔን ሪሊፍ ሌላ ነው ኮንሳቸው እንጂ ኮዝ ኢፌክት አይደለም ሪሌሽናቸው። የላይኛው ግን ኮዝ ኢፌክት ነው። ጀርም ዲዚዝ እችን እስኪ ነው ያዛት። ጀርም ዲዚዝ ሊያመጣ ይችላል። እናቆያ እስኪ እችን ጀርም ዲዚዝ ሊያመጣ ይችላል። ሄልዝ ዲዚዝ በሽታን ያመጣል። ይሄ አይሆንም፣ ምክንያቱም ወደዚህም እንዳናዞረው አይሆንም ወደ የትም። ስለዚህ ይሄን ኤክስ እናረጋለን። ስለዚህ ሲና ኤ ናቸው አሁን የቀሩን። 50% አደረስ ነው ማለት ነው። ኮንታሚኔሽን የሚባለው ሂዶ ምግብን ነው የሚመርዘው። ጀርም የሚባለው ሂዶ ዲዚዝን ነው እንደሚመርዘው አይደለም። ስለዚህ ጀርም የሚባለው በሽታ ያመጣል ነው እንጂ ሂዶ ዲዚዝ የሚባለውን አፌክት አያደርገውም። እንደውም ተመሳሳይ ናቸው እነዚህ ማለት ላይክሊ ናቸው፣ አብረው ነው የሚሄዱት እንጂ ኮዝ ኢፌክት የማንጣት እንትናቸው ትንሽ ለስ ላይክሊ ነው። አብረው የሚሄዱ ናቸው ጀርም እና ዲዚዝ ማለት ነው። ጀርም ካለ ዲዚዝ ይመጣል ነው እንጂ አብሮ አይሄድም። ስለዚህ አሁን እዚህ ጋር ኮንታሚኔሽን የምንለው ምግብ ሌላ ነገር ነው፣ አያችሁት? እነዚህ ግን ጀርም እና ዲዚዝ አብረው የሚሄዱ ነገሮች ናቸው። ስለዚህ ይሄን እናስወግድና ይሄ ይሆናል ማለት ነው። ፍሌሽ ለካሜራ ከሆነ 15ኛው ጥያቄ ራት ለካት ይላል። ፍሌሽ እና ካሜራ ኢንተግሬትድ ነው የሚሰሩ ናቸው። ካሜራ ስናነሳ ላይት አለዋል ፍሌሽ፣ እሱ ነው አብሮ ኢንተግሬትድ ነው የተሰራ ነው። ካሜራ ግን ያለ ፍሌሽ ሊሰራ ይችላል። ያ ቀን ላይ አሪፍ የሆነ ላይት ናቹራል ላይት ካለ ዘ ካሜራ ዊል ኦፕሬት ኢንዲፔንዳንትሊ። ሶ ራት ኤንድ ካት ቶታሊ ይሄ የማይገናኝ ነገር ነው። ማውዝ ኤንድ ኮምፒውተር እናቆየው ይሄን። ሲ ደዘርት ኤንድ ፎረስት በረሃና ጫካ ምንም ለየብቻም ሆኑ አብረው ምንም ኦፕሬሽን የላቸውም። እነዚህ ኦፕሬት የሚያደርጉ ማቴሪያሎችም አይደሉም እነዚህ። ስለዚህ ኤክስ እናደርጋለን። አሁን እዚህ ጋር
ዋናው ጥያቄውን ምንድን ነው ግንኙነታቸው የቃላቶቹ? አሁን ደዘርት ኤንድ ፎረስት ዝም ብሎ ስናየው ፍሌሽ ካሜራ ከላይ ካየነው ደዘርትም ፎረስት ሊመስለን ይችላል፣ ግን አይደለም ማለት ነው። ኮርድ ኤሌክትሪሲቲ፣ ኮርድ የምንለው ገመዱ ነው የመብራት ይሄ የተሸፈነው በፕላስቲክ የተሸፈነው ኮንዳክቲቭ መዳም ሆኖ በኮንዳክቲቭ የተሸፈነው እሱ ኮርድ ነው፣ የመብራት ገመድ በሉት። ኤሌክትሪሲቲ ደግሞ በውስጡ የሚተላለፍ ኤሌክትሪክ ከረንት ነው። ኤሌክትሪክ ከረንት ነው። ይህም ያምታታል። ስለዚህ አሁን የደረስን 50% አደረስ ነው ቢና ዲ ማለት ነው። ስለዚህ ኮርድ ኤሌክትሪሲቲ ኤሌክትሪክ ከረንት በኮርድ ውስጥ ፍሎ የሚያደርግ ነገር ነው። አሁን እዚህ ጋር ሁለት ነገር አለ፣ ሰፊሸንት እና ነሰሳሪ የሚባል ነገር ማለት ነው። ፍሌሽ ለካሜራ ምንድን ነው? ኢትዝ ነሰሳሪ ነው፣ አስፈላጊ ነው፣ አስፈላጊ ነው። ብቻውን ግን አይሰራም፣ ብቻውን ግን አይሰራም ማለት ነው። ኮርድ ለኤሌክትሪሲቲ አሁን ካሜራ ያለ ፍሌሽ ሊሰራ ይችላል። ኮርድ ኤሌክትሪሲቲ ኤሌክትሪክ ያለ ገመድ ሊተላለፍ ይችላል? አይችልም በተአምር። ኤሌክትሪክ ሁሌም ኮንዳክት ለማድረግ ገመድ ያስፈልገዋል። ስለዚህ ከላይኛው ሪሌሽን ጋር አብሮ አይሄድም ማለት ነው። ከላይኛው ሪሌሽን ጋር አብሮ አይሄድም፣ ኤክስ እናደርጋለን። ማውዝ ኮምፒውተር ያለ ማውዝ ሊሰራ ይችላል? ያ አንዳንዴ በኪቦርድ ብቻ የሚጠቀሙ ሰዎች አሉ፣ ኮምፒውተር ላይ በጣም ፕሮፊሸንት የሆኑ ሰዎች። አንዳንዴ ደግሞ ኢንተግሬትድ የሆነ ተች ፓድ ሊኖረው ይችላል። ተች ፓድ እና ማውዝ ይለያያል። ይሄ በሚሆንበት ጊዜ ኮምፒውተር ያለ ማውዝ ሊሰራ ይችላል ማለት ነው። ስለዚህ ይሄኛው መልስ ቤስት ነው እላቸዋለሁ። ቤስት ነው እላቸዋለሁ። ላይኛው መልስ ነው። ኦልሬዲ ሰርቸዋለሁ። ኮንታሚኔሽን ኢዝ ዘ ኢንትሮዳክሽን ነው። ኦልሬዲ ማንበብ ትችላላችሁ ማለት ነው። ማንበብ ትችላላችሁ። ቦዝ ኢንቮልቭ ፕሬዘንስ ኦፍ ሳምቲንግ ሃርምፉል ኢን ኤ ሲስተም ነው። ዜርፎር ዘ አናሎጂ ኦፍ ኢንፌክሽን ቦዲ ኢዝ ይሄ ጽፌ ስላመጣሁት ነው። መልሱን ኦልሬዲ ሰርቼላችኋለሁ ቅድሜ ማለት ነው። ላውለስ ኦርደር ህግ አልባ ስርዓት አልበኝነት በህግና በስርዓት የሚመራ ስለዚህ ተቃራኒ ነው። አሁን ሪሌሽናቸው የቃላቶችን ሪሌሽን በደንብ ማየት ተቃራኒ ነው። ስለዚህ ተቃራኒ የሆነ እንፈልጋለን ማለት ነው። ጀል ፕሪዝን እነዚህ ተመሳሳይ ናቸው። ሁለቱም ተመሳሳይ ናቸው። ሆስቴጅ ዲቴንድ እነዚህም አይሆኑም። ትራውብል ፓኒሽመንት፣ ካፒቲቭ ፍሪደም። ትራውብል ስቃይ መከራ ማለት ነው። ፓኒሽመንት ቅጣት። ስለዚህ አሁን ይሄን አወቅን ማለት ነው። እና ዲ ቀረን 50% አደረስ ነው ማለት ነው። አሁን ቢም ብንለው 50% ነው የምናጣው፣ ዲም ብንለው 50% ነው የምናገኘው ማለት ነው። በፊት ግን አራቱንም የምንገምት ከሆነ እንቀንሰው ከሆነ ኤ ብንለው 25% ብቻ ነው የምናገኝ ማለት ነው። 75ቱን አናገኘውም። አያችሁ ፕሮባቢሊቲ ከፍ ይልባቸዋል። ስለዚህ ቃላቶችን መቀነስ። ሆስቴጅ ዲቴንድ አሁን ላናቀው እንችላለን። ይሄ ሆስቴጅ ዲቴንድ እናቆየውና እስቲ ካፒቲቭ ፍሪደም። ኦኬ ፍሪደም እናቃታለን። ናይስ ፍሪደም መቼም ብዙ ሰው አይጠፋውም ብዬ ነው። ካፒቲቭ ፍሪደም። ካፒቲቭ የፍሪደምን ተመሳሳይ እንፈልጋለን። ካፒቲቭ የሚለው ተቃራኒ እንዳይሆንብን ማለት ነው። ፍሪደም ካፒቲቭ የሚል ወርድ ለፍሪደም ተጠቅመን አናውቅም። ስለዚህ ተቃራኒ ነው ማለት ነው። ሶ ዲን እንመርጣለን ማለት ነው። ዲን እንመርጣለን። የምታውቁትን ነው የምትሰሩት። አሁን ፍሪደም የሚለው ቃል ካፒቲቭ የሚለው ወይም ደግሞ የተሰጠው ቃላት ለፍሪደም የሚቀርብ ከሆነ አይ ይሄማ ተመሳሳይ ነው፣ ስለዚህ አንመርጠውም እንላለን። ለምን? ከላይ ተቃራኒ ስለሆነ ተቃራኒ ስለምንፈልግ ነው ጋይስ። ተቃራኒ የያዘውን አናሎጂ እንዲሆን ማለት ነው። አናሎጂ እንዲሆን ማለት ነው። ከአንቶኒየም ጋር እንዳታገናኙት። አንቶኒየም ደግሞ ሌላ ነው። አንቶኒየም የቃላቶች ተቃራኒ ነው። ለምሳሌ በቀላሉ ሳድ ካለ ተቃራኒው ሃፒ ይሆናል ማለት ነው። ተቃራኒው ሃፒ ይሆናል ማለት ነው። እንደዚህ ይሄ ከሆነ አንቶኒየም ነው። ይሄኛው ግን አናሎጂ ወይም ሲኖኒየም የምንለው በተቃራኒ መልክ ቢጠይቅም ተቃራኒ የሆኑትን ቃላት ከታች ሄደን መፈለግ አይነት ነው ጥያቄው። ኤግዛሚኔሽን ዲግሪ ፈተና፣ ኤግዛሚኔሽን መፈተን ነው። መፈተን ፈተና ነው የሚለው እሱ ዲግሪ ያስገኛል ካልን አሁን ይሄ የሆነ ነገር ያስገኛል አውትፑት አለው ማለት ነው።
ፕሮሰስ አለ፣ አውትፑት አለ ማለት ነው። ዶክተር ፒኤችዲ ዶክተር ለፒኤችዲ ፕሮሰስ ነው እንዴ? ፕሪ ሪኳየስት ሊሆን ይችላል እንጂ ፒኤችዲ ለመማር መጀመሪያ ዶክተር እንደውም ዶክተር ፒኤችዲ ለመማር ዶክተር ፕሪ ሪኳየስት አይደለም እንጂ ማስተርስ ነው ፕሪ ሪኳየስት አይደል? ይሄ ጭራሽ ይሄና ይሄ ምንም የላቸው። ሙዚክ ኢንስትሩመንት ሙዚቃ መሳሪያ ሙዚቃዎች መሳሪያ የሚባል ነገር ያስገኛሉ። ሙዚቃ መሳሪያ ያስገኛሉ። ምናልባት የሙዚቃ መሳሪያዎች ሙዚቃ ያስገኛሉ። ክላሲካል ፕሮዲውስ ሊያደርጉ ይችላሉ እንጂ ይሄ አይሆንም። ይሄ ኢንተርቪው ሴሌክሽን እችን እናቆያት። ኢንተርቪው ቃለመጠየቅ፣ ለቃለመጠየቅ ምርጫ። ኦኬ ስፖርት ሜዳል ስፖርት ሜዳሊያ ያስገኛል ወይ? አሁን 50% ሲናዲ ያምታታል። ሲናዲ ለኔ ዘ ቤስት ብዬ የመረጥኩት ሲን ነው። ኢንተርቪው ቃለመጠየቅ ሲኖርህ ለቃለመጠየቅ ፕሮሰስ ነው ኢንተርቪው ማለት ነው። ኢትዝ ፕሮሰስ ላይክ ኤግዛሚኔሽን እንደ ፈተና ኢንተርቪውም እንደዛው ነው። ለቃለመጠየቅ ሰዎችን ስትፈልግ ምርጫ ትሄዳለህ፣ ሰዎችን ማለት ነው። ወደ ሴሌክሽን ትሄዳለህ። ስፖርት ለጤንነት ሊሰራ ይችላል። ስፖርቶች ሁሉ ሜዳሊያ አያመጡ። ስለዚህ ለሜዳሊያ ስለማይሆን እኔ ዲን አልመረጥኩትም፣ ሲ ነው። የእናንተን ኮሜንት ደግሞ ታስቀምጡልኛላችሁ። እንደውም ማብራሪያው አለ እዚህ ጋር ስፖርት ካን ሊድ ቱ ኤ ሜዳል በት ኢት ኢዝ ኖት አስ ዳይሬክት ሪሌትድ ቱ ፕሮሰስ ሊዲንግ ቱ ኤ ሪዛልት አስ ዘ አዘር ፔር። ቀጥታ ሪዛልት አይሆንም ፕሮሰሱ እንጂ ሊሆን ይችላል ነው። ስለዚህ ለእኔ ሲን ነው የተሻለ መልስ ያልኩት ማለት ነው። ማንበብ ትችላላችሁ፣ እንድታነቧት ነው ፓውዝ ያረኳት። ቪዲዮውን ስታዩ ፓውዝ ታደረጉና አንብባችሁ ትጨርሱ ቀጥል ትሉታላችሁ ማለት ነው። ስትሰሩ ጥያቄዎችንም እንደዛ እያደረጋችሁ ኦንላይን ስሩ። ጥያቄውን ሁሉንም ዳውንሎድ አታድርጉት። ዳውንሎድ አድርጋችሁ የምትሄዱ ከሆነ አንደኛ ኮሜንት መጻፍ አትችሉም። ሌሎች ሰዎች የጻፉትን ኮሜንት አታዩም። ላይቭ እየተከታተላችሁ አይደለም። ፈተናውን ደግሞ ኮምፒውተራይዝ ነው ኦንላይን እየሰራችሁ አይደለም እና እነዚህን ስለሚያስቀርባችሁ ኦንላይን ነው ቪዲዮውን ማየት ያለባችሁ። ኦኬ አሁን ሪዲንግ ኮምፕረንሽን እስካሁን ያልሰራውላችሁ ይሄን ነው። እስካሁን ሪዲንግ ኮምፕረንሽን ጥያቄዎችን ሰርተን አናውቅም። አሁን አንደኛ ይሄ ነገር ፈተና ደግሞ ይመጣል። ሁለተኛ ደግሞ የሪዲንግ ኮምፕረንሽን የመስሪያ ቴክኒኮችን ነው የምነግራችሁ፣ እንዴት ኢፌክቲቭ እንሆናለን የሚለውን። ኦኬ ብዙ ጊዜ ፓሴጅ የምንለው አይነት ጥያቄ ነው ይሄኛው። ፓሴጅ ስንፈተን እንግዲህ የራሳችሁ ቴክኒክ አዋጭ የምትሉት ሊኖራችሁ ይችላል። ዛት ኢዝ ቤስት። እኔ ብዙ ጊዜ የምጠቀመው ምንድነው፣ በመጀመሪያ ጥያቄዎቹን ነው የማያቸው። ጥያቄዎቹን አለፍ ብዬ አያቸውና እዛ ሳነብ ያን ጥያቄ ካገኘሁት ፓሴጅ ውስጥ አንደርላይን እያደረግኩት እወጣለሁ ማለት ነው። ፕላስ ፓሴጁን ካነበብኩ በኋላ የራሴን ሳመሪ ጽፋለሁ። ከፓሴጁ ሜን አይዲያው ምንድን ነበር አድርጌ አብስትራክት በማውጣት እጽፋለሁ ማለት ነው። በዚህ መልክ ነው ብዙ ጊዜ እኔ ፓሴጅ የምሰራው። ፕላስ ደግሞ ፓራግራፎቹ ላይ ብሬክ ካላቸው በመሃል እነዛን ፓራግራፎች በደንብ ለየብቻ ለይቼ አያለው። ከእያንዳንዱ ፓራግራፍ ሜን ፖይንቱን ለማውጣት እሞክራለሁ ማለት ነው። በዚህ መልክ ነው። በመጀመሪያ ፓሴጁን ዳይጀስት አድርጌ ነው የማነበው እኔ ብዙ ጊዜ እንዲገባን ስለምፈልግ ጥያቄዎቹን ካየው በኋላ ማለት ነው። ከዛ ውጭ ኮንቴክስት ነው የምጠቀመው እኔ ትርጉሙን ወይም ጥያቄዎቹን ለመስራት ከፓሴጁ አንጻር የገባበት ኮንቴክስት ምንድን ነው እንጂ ቀጥታ የቃላቱን ቮካብላሪ አላየውም። ፓሴጅ ላይ እድለኛ የምትሆኑት ምናልባት የተጻፈው ፓሴጅ ወደ እናንተ ሙያ የመጣ ከሆነ በጣም አሪፍ ነው። በጣም አሪፍ ነው። አሁን አንደኛው ፓሴጅ ስፈተን ባለፈው አመት ከሙያዬ ጋር ስለሚቀርብ ቀጥታ ነው የሰራሁት ማለት ነው። እንደዚህ አይነት ፓሴጅ ከገጠማችሁ በጣም እድለኛ ናችሁ። ፓሴጁን ግን ቶታል የማታውቁት አይነት ሂስትሪውን ምኑን ከሆነ የፓሴጁን እሱ በጣም ቻሌንጅ ነው የሚያደርጋችሁ። እንግዲህ አሁን ባልኳችሁ መልኩ ለመስራት መሞከር ነው ማለት ነው። ፓሴጁን ማለት የፓሴጁን ኔቸር የምታውቁት ከሆነ ለምሳሌ ስለ የጤና ተማሪ ሆኖ ስለ ልብ ምት
ከሆነ በጣም ሲምፕል ነው። የኮምፒውተር ተማሪ ሆኖ ስለ ኮምፒውተር ፓርቶቹ ይመጣል ከሆነ ፓሴጁ በቀላሉ ይመልሰዋል ማለት ነው። ስለሚያውቀው አንብቦም ይረዳዋል ማለት ነው። ኦኬ ስለዚህ አሁን ወደ ፓሴጁ ነው የምንሄደው። አጠር ያለች ፓሴጅ ናት። ይቺ ሞክ ላይ ነው የመጣችው። የባለፈው ዓመት ሞክ ላይ ነው። ቀጥሎ ደግሞ ሌላ ፓሴጅ ያሳያችኋለሁ። በቀጥታ ዋናው ፈተና ላይ ሳይቀየር ማለት ነው። ሞክ ላይ ተለማምደን ሰርተ ነው ምናምን ከዛ ዋናው ፈተና ላይ አመጧል። ሶ ፓሴጁ ሊደገም ይችላል። ባይደገም እንኳን ፓሴጅ እንዴት መስራት እንደምትችሉ ኢምፖርታንት ነገር ስለሆነ ጨርሱት ለማለት ነው። ፓሴጅ ከ18 እስከ 25 ነው። ስንት ጥያቄ ይይዛል ማለት ነው? አሁን ሰፊ ነው እንደምታዩት። አብዛኛውን ፓርት የሚይዘው ፓሴጁ ነው። በነገራችን ላይ ፓሴጁ ነው። የእንግሊዝኛ 60 ጥያቄ ስለሆነ ሶፍት ቦዲ አኒማል ላይክ ካተርፒለርስ ኦፍን ፎል ኤ ፕሪ ቱ ቫሪሽየስ ሃንተር ላይክ በርድስ ኦር ሬፕታይልስ። አሁን ስናነብ ካተርፒለርን ካወቅ ነው ቤስት ነው። አሁን ይሄን አናውቀውም አይደል? ምን አሻም ባናውቀው ኮንቴክስቹዋሊ እንመልሰዋለን። ዲስፓይት ሃቪንግ ኖ ሚንስ ቱ አክቲቭሊ ዲፌንድ ዘምሰልቭስ። ስለዚህ እነማን ናቸው? እነዚህ ናቸው ማለት ነው። አያችሁ አሁን እነዚህ ናቸው ማለት ነው። ካተርፒለርስ ናቸው። ካተርፒለርስ የሚባሉት በቀላሉ በብዙ ጊዜ በወፎች እና በተሳቢ እንስሳቶች ይበላሉ። ምክንያታቸው ደግሞ ዲስፓይት ሃቪንግ ኖ ሚንስ ቱ አክቲቭሊ ዲፌንድ ዘምሰልቭ ዊዝ ዊፐንስ ላይክ ክላውስ ኤንድ ጃውስ። ልክ አዞ ጥርስ አለዋ። ክላውስ ጃውስ፣ ክላውስ ዊንግ ነው። እንደዚህ አይነት አዞ በጥርሱ እንደሚከላከለው እና ሌሎች ደግሞ በክንፋቸው በረው እንደሚያመልጡት ወይም ደግሞ ዲፌንዲንግ መካኒዝም ሌሎቹ አላቸው። እነዚህ ካተርፒለሮች ግን የላቸውም ነው የሚለው። ዘይ ሃቭ ኔቨርዝለስ። ስለዚህ ባጭሩ የላቸውም። ኢቮልቭድ አዘር ኢኳሊ ኢፌክቲቭ ደተራንትስ። ነገር ግን ሌሎች ኢፌክቲቭ አሁን ደተራንት ምንድን ነው? አያችሁት? ልክ ክላውስና ጃውስ ባይኖራቸውም ክላውስና ጃውስን የሚተካ ሌላ ደተራንት ሲል ፕሪቬንቲቭ ማለት ነው፣ መከላከያ አላቸው እነዚህ ካተርፒለርስ። ምንድን ነው እሱ? አሁን እንጠብቃለና ምን እንደሆነ ይነግረን ነው። A particular species of the caterpillar lives at an altitude of 2500 meter in the Himalayas. ይሄ በተለይ አንድ የካተርፒለር ዝርያ ሂማሊያ ውስጥ የሚኖር it use prominent ከለርን ይጠቀማል ኢንፎርም would be predators of its inedibility። እኔ አልበላም ይሄን ምልክት ይሄን ላይ ታይታችሁ እንዳትበሉኝ የሚል ምልክት ቀድሞ ያበራላቸዋል። ፕሮሚነንት ከለር ያሳያል። in the event that an experienced or adventurous bird did eat the caterpillar ይሄ ካተርፒለሩን ቢበላውም ኤክስፒሪየንስድ የሆነ ይሄን እያወቀ ከበላው it would probably vomit soon after and subsequently desist from the attacking similar species in the future። ከዛ በኋላ እንደዚህ አይነት ፕሮሚናንት ከለር ያላቸውን ወይም ደግሞ ከለር እንኳን ባያሳዩም ከዚህ በኋላ መብላት ያቆማል። ለምን? ከበላው በኋላ ቮሚት አድርጎታል ማለት ነው። ስለዚህ ቮሚት ያደርገኛል ብሎ ሳይሆን እንስሳት ናቸው አይደል? ቮሚት ያደርገኛል ብሎ ቲንክ ላይ ያደርግ ይችላል። ስለዚህ ምንድነው አይበላም ብሎ ይደመድማል ባጭሩ። this would do the unfortunate victim no good the species benefit። ይሄ እንስሳት እንግዲህ በአጋጣሚ ሆኖ ራሱን ለሱ ጥሩ አይደለም ተበልቷል። ግን this is a rare example of the martyr among animals። ራሱን መጀመሪያ መስዋዕት የሚያደርግ የመጀመሪያው እንስሳት ይሄ ይሆናል። ሌሎቹ እንዲድኑ የሚያደርግ እንስሳት ቢኖር ካተርፒለር ነው ይለናል። አንብበን ጨረስን። ሜን ኮንሴፕቱ ምንድን ነው የዚህ ፓሴጅ? አንደኛ ካተርፒለር የሚባለው እንስሳት አለ ወይም ነፍሳት አለ። እሱ በብዙ ጊዜ በአዳኞች ይጠቃል። በአዳኞች እንዳይጠቃ የሚያደርገው የራሱ መከላከያ አለው።
እንደገና ደግሞ ከበሉትም እንኳን እንዲያስመልሳቸው የሚያደርግ እንስሳ ነው። እንስሳቶችን ሁሉ አስተምሮ እሱ ተበልቶ ሌሎቹ እንዳይበሉ የሚያደርግ ነው። ጭብጦች ናት። አጭር ፓሴጅም ስለሆነች ቀላል ናት። ኤክስፕሬሽን አዘር ኢኳሊ ኢፌክቲቭ ደተራንት ማለት ምን ማለት ነው? አዎ ያ ማለት የትኛዋ ናት? አዘር ኢኳሊ ኢፌክቲቭ ደተራንት ምን ማለት ናት? ምን ላጥፋላችሁ? የጻፍኩትን ላጥፋ። ስለዚህ ዘ ኤክስፕሬሽን አዘር ኢኳሊ ደተራንት ምንድነው ነው? እዚህ ጋር አዘር ኢኳሊ ደተራንት ያላቸው ከለሮችን ነው። ኤ ፕሪቬንቲቭ ዊፐንስ which have equal effect as other ማለት ነው። ቢ ደተራንት ማለት ፕሪቬንቲቭ ነው ብያቸዋለሁ። አር that are as powerful as those the caterpillar have አይደለም። እዚህ ጋር የሚለው ኢኳል ኢፌክቲቭ ሲል ሌሎቹ ካላቸው ክላውስ እና ጃውስ አስ ኢኳላስ ነው በቃ እንጂ አይበልጥም። ግን የሚለው ደተራንት ዛት አስ ፓወርፉል አስ ነው የሚለው የካተርፒለሩን ከፍ ለማድረግ ሞክረዋል። ስለዚህ ቢ አይሆንም ማለት ነው። ቢ አይሆንም። ሲ ፕሪቬንቲቭ ኢኩዊፕመንት which are as effective as those mentioned in the passage ክላውስ ኤንድ ጃውስ ካልናቸው ውስጥ የካተርፒለሩ ፕሮሚነንት ከለር ያልነው as effective as those mentioned ይሄም አይሆንም። as effective as አሁንም እያበለጠው ነው፣ ይበልጥ እያደረገው ነው እና ስለዚህ ሲ አይሆንም። ዲ mechanisms which scarce everyone equally well ይሄም ይሄ ጭራሽ እሱን ለማመላከት አይደለም። ይሄ ደግሞ የሚለው የካተርፒለሮች ያላቸው ፕሮሚነንት ከለር ሌሎቹ የላቸውም፣ ሌሎቹም ይሄ ነገር የላቸውም ነው። ይሄ አይሆንም። ስለዚህ መልሷ ማናት? ይሄ ማለት ነው። ፕሪቬንቲቭ ዊፐንስ which have equal effect as other በፓሴጁ መሰረት ትክክለኛው መልስ ኤ ነው እላቸዋለሁ። ኦኬ experienced bird do not attack the Himalayan caterpillars because the latter are ቀጥሎ የሚመጣው ምን ስለሆነ ነው? አይበሏቸውም ተባብለናል እዚህ ጋር አይደል? አይበሏቸውም። experienced in even that inexperienced experience ነው ያልኳቸው inexperienced ልምድ የሌላቸው እነዚህ ነገሮች በከለር አይተው እንደማይበሉ የማያውቁ ወፎች ከበሏቸው ቮሚት ያደርጋቸዋል ብለናል። ስለዚህ ምንድነው ይሄኛው ለዚህኛው የሚሆነው ኤክስፒሪየንስድ ከሆነ አይበላቸውም። ለምን? አግሬሲቭ ስለሆኑ ካተርፒለሮች አግሬሲቭ አይደሉም፣ ዊክ ናቸው። ስለማይበሉ ሪፖልሲቭ ስለሚያመጡ ወይም አታክ ይሄ ከበሉት በኋላ ስለሚረብሻቸው አንድ ዲዚዝድ ስለሚያመጣባቸው ነው። እንደማይበሉ ስለሚያውቁ ነው። ለኔ ቤስት ያልኩት ይሄኛው ነው። ይሄኛውም ግን በጣም ኮንፊውዝ አድርጎኛል። ሲ ዲዚዝድ አይሆንም በሽታ ስለሚሆን ነው አይደለም። ሪፑልሲቭ ማለት ዲስኮምፎርት አፍተር ኢቲንግ ሳምቲንግ ዲስኮምፎርት ነው እና እሱ እንዳለው ስለሚያውቁም የሚለው በጣም ኮንፊውዝ አድርጎኛል። እኔ ቢን ነው ሴሌክት ያደረኩት። የእናንተን ደግሞ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። ወደ ሪፕሎሲቭ ተጠግቼ ነበር ብዙ ካየሁት በኋላ ግን ወደ ቢ ነው የሄድኩት። ሪፕሎሲቭ ዩዥዋሊ ሚንስ ዲስተርቢንግ ኤንድ ሲኪንግ ማለት ነው። ሲክኒንግ ማለት ነው። ኤክስፒሪየንስ የሆኑ በርዶች ደግሞ የሚያውቁት አንዴ ከበሉት በኋላ ስለሚያስመልሳቸው ነው ብለናል እና ሜቢ ወደዚህም እየተጠጋው መጥቼ ነበር ግን እንደማይበላ ስለሚያውቁ ነው ኤክስፒሪየንስ በርዶች አታክ የማያደርጓቸው። ዘ ሂማላያን ካተርፒለር ዩዝ ፕሮሚነንት ከለር ለምንድን ነው የሚከላከሉበት? ዲፌንድ ኢትሰልፍ ዋርን ዘ ፕሪዲተር ከለራቸው ፕሮሚነንት ከለር ሌላ ቦታ ተሰርቶ ያየሁት ዋርን ዘ ፕሪዲተር ነው። ለምንድን ነው የሚጠቀሙበት ነው? አሁን ፓሴጁ የሚለው ራሳቸውን ለመከላከል ነው። ሌላ መከላከያ መንገድ የላቸውም ይላል። እንደው ክላውስ ኤንድ ጃውስ የላቸውም፣ የሚጠቀሙት ፕሮሚነንት ከለርን ነው።
ለምንድን ነው የሚጠቀሙት? ዋርን ለማድረግ ነው? ለዋርኒንግ አይደለም፣ ራሳቸውን ለመከላከል ነው። ትክክለኛው ቢ ተብሎ ሌላ ቦታ ስለተሰራ ይሄ ቢ አይሆንም ማለት ነው። ቀይ አድርጌ ያመጣሁላችሁ ሌላ ቦታ ያለውንም በደንብ እንድታዩት ስለፈለግኩ ነው። ስለዚህ ቢ ዋርን ዘ ፕሪዲክተሮችን ዋርን ለማድረግ አስበው ሳይሆን ራሳቸውን ለመከላከል አስበው ነው። ትራፊክ ላይት ለምንድን ነው የሚበራው? ዋርን ለማድረግ ነው አይደል? ላይቱ አታልፍም፣ አሁን ሰዓቱ አልደረሰም እና ማለፍ የለብህም ነው ትራፊክ ላይት እንጂ ትራፊኩ ላይቱ ቦታውን ለመከላከል አይደለም። እነዚህ ካተርፒለር ግን ዛር ኦርጋኒዝምስ ናቸው። የላይት የሚያሳዩት ራሳቸውን ለመከላከል ነው እንጂ እነሱን የሚበሉ እንስሳቶች በልተው እንዳይታመሙ ለማስጠንቀቅ አይደለም ማለት ነው። ዲስገስት ኢትሰልፍ አታክ ዘ ፕሪዲተር፣ ፕሪዲተሮችን እነሱን የሚያድኗቸውን እንስሳቶች አታክ ለማድረግ ነው እንዴ? አይደለም። ዲም አይሆንም፣ ሲም አይሆንም። እንግዲህ 50% እንደነገርኳችሁ ኤ እና ቢ ናቸው የሚያጠራጥሩት። በጣም የተጠጋው መልስ ለእኔ ኤ ነው። ካተርፒለርስ ካኖት ዲፌንድ ዘምሰልቭ ቢኮዝ ዘይ ብላንክ፣ ምንም ዲፌንድ ማድረግ አይችሉም ብለናል ፓሴጁ ላይ። ፓሲቭ ስለሆኑ ነው? ሌዚ ስለሆኑ ነው? ካኖት አኳየር ዊፐንስ አኳየር ማድረግ ስላልቻሉ ነው? ለምንድን ነው? እዚህ ይሄም አይሆንም። ሰነፎች ስለሆኑ አይደለም። ወይም ፓሲቭ ስለሆኑ አይደለም። ሌዚም ስለሆኑ አይደለም። ዊፐንስ ስለሌላቸው አይደለም። ክላውስ ኤንድ ጃውስ ስለሌላቸው ማለት ነው። የሚከላከሉበት በጥርሳቸውም ሆነ ወይም ደግሞ የሚበሩበት ወይም ደግሞ ቀንድ ነገር ስለሌላቸው ነው ራሳቸውን የማይከላከሉት። እሱን ነው የሚያሳየን ፓሴጁ። ዘ ሂማሊያን ካተርፒለር ዩዝስ ፕሮሚናንት ከለር ኦልሬዲ አይተነዋል። አሁን ደግሞ ሌላ ፓሴጅ መጣ። ይሄኛው ደግሞ በጣም ግጥም ያለ ሃርደስት የሚባለው ፓሴጅ ነው። እንደዚህ ሊሆን ይችላል። ይሄ ቀጥታ ከጋት ኤግዛሙ የመጣ ነው እና እስካሁን ፓሴጅ የሰራላችሁ ሰው ዩቲዩብ ላይ ስላላየው፣ ቴሌግራም ላይ ስላላየው፣ ፈተናም ደግሞ ስለሚመጣ የመምጣት ፕሮባቢሊቲም ስላለው፣ ፕሮባቢሊቲ ነው ያልኩት 100% ጥያቄውን ስለማላወጣው ነው ያላቅም። ስለዚህ እንደዚህ ግጥም ያለ ነው። አሁን ይሄ ሃርድ ነው። በእርግጥ አንድ ፓወርፖይንት ላይ ለማሳየት ነው ፓሴጅ እንዳይቆራረጥባችሁ። ይሄኛው ዋናው ፈተና ላይ በፓራግራፍ ተከፍሏል። ያው ዝሮ ለውጥ የለውም። ፓሴጅ ከ25 ከ27 ደግነቱ 2 ጥያቄ ናቸው የያዙ 2 ወይም 3 25 26 27 3 ጥያቄዎችን የያዘው። ዘ ኮምፕሌክሲቲ ኦፍ ዘ ብሬን ኢዝ ትሩሊ ቢዮንድ ዲስክሪፕሽን። አሁን ይሄ ለጤና ተማሪ ሲምፕል ነው። ዌን ዜር ኢዝ ኤ ፕሮብሌም ዘ አቢሊቲ ቱ አንደርስታንድ ዘ ፕሮብሌም ዲፔንድ ኦን ሃቪንግ ሳም አይዲያ አባውት ዌር ዘ ፕሮብሌም ኦሪጂኔትስ ይለናል። ሶ ቪዥዋላይዜሽን ቴክኒክ ላይክ ዘ ኤምአርአይ ማግኔቲክ ሬዞናንስ ኢሜጅ ኤንድ ኮምፒውተር ቶሞግራፊ ወይም ሲቲ ስካን የምንለው ማለት ነው ካን ዲቴክት ትራውማቲክ ሊዥን በት ኦፍን ካንኖት ቪዥዋላይዝ ነን ትራውማቲክ ቪዥን። ትራውማቲክ ቪዥኑን ያደርጋሉ፣ ነን ትራውማቲኩን ግን አያሳዩም። ኦኬ አሁን ነጥብ እየያዝን ነው የምንሄደው። እንደነገርኳችሁ ጥያቄውን ቀድሞ ማየቱ ቤስት ነው ብያቸዋለሁ። which one of the following can be an example of non traumatic problem? ኦኬ አያችሁ። ስለዚህ እፈልጋለሁ ማለት ነው። what does the examination neurological patient essentially involve? እንደዚህ ራፍል ጥያቄዎችን አያቸዋለሁ መጀመሪያ። the kind of test to be made for a particular patient አያቸዋለሁ ማለት ነው። አሁን መለሳለሁ ወደ ፓሴጅ። ስለዚህ እችን እፈልጋታለሁ። years of relentless research has provided a detailed understanding of what parts of the brain are involved with specific activity. የብዙ አመት ጥናት ተሰርቷል የትኛው ፕሮብሌም የትኛው የብሬን ፓርት እንደሚሆን። this means that with through neurological examination problem can often be pinpointed with amazing accuracy ማለት ነው። and once the problem is understood ችግሩ ከታወቀ በኋላ and the diagnosis made then an appropriate treatment plan can be implemented። ይሄ ልክ ነው። አንድ ሐኪም መጀመሪያ ህመሙን ካወቀ በኋላ እና ምርመራ ካካሄደ በኋላ ትክክለኛውን ትሪትመንት ያደርጋል ነው። a typical neurological exam has 6 components።
አንድ ሰው ወይም አንድ ሐኪም ኒውሮሎጂካል ኤግዛም እሰራለሁ ካለ the doctor or the physician should follow these 6 major parts of the brain or should assess these 6 major parts of the brain. Components, they are components. So it is a process. The first one is mental status. Assess the mental status. The second one is cranial nerve examination. The third one is motor nerve examination. The third one is reflex examination. The fifth one is coordination and gait examination. And the sixth one is sensory examination. ይሄ የጤና ባለሙያዎች ግላስኮማ ስኬል የሚሉት አሰስመንት አላቸውና ሜንታል ስታተሱን ቼክ ያደርጋሉ። በተለይ አለርትነስ ነው ወይ አለርትነስ ቱ ፐርሰን ፕሌስ ታይም የሚለውን አሰስ ያደርጋሉ። ሜንታል ስታተሱን ስም ማን ነው ብለው ይጠይቁታል። ትክክል ከተናገረ ዋጋ ይሰጡታል። ቫልዩ አለው። ከ4 ከ5 ነው። በደንብ ነው አሰስ የሚያደርጉት ይሄን ማለት ነው። ዘን አሁን ስንት ሰዓት ነው ይሉታል። ሰዓቱን በትክክል አውቀዋል። ይሄ ሜንታል ስታተሱን አለርትነሱን የሚያዩበት ነው። ክራኒያል ነርቭ ኤግዛሚኔሽን፣ ሞተር ኤግዛሚኔሽን። ክራኒያል ነርቭ ደግሞ ይሄ አይ ሙቭመንቱን ያያሉ። ሞተር እንቅስቃሴዎችን ሪፍሌክሶችን አለው ወይ ኮኦርዲኔት ኤንድ ጌት ያዩና ይሰራሉ ማለት። ስለዚህ 6 ኮምፖነንቶች አሉት ክራኒያል ነርቭ ኤግዛሚኔሽን ወይም 6 ፕሮሰሶች አሉት ማለት ነው። each component must consist of several elements that range from easy to difficult. Without gradations of difficulty it would be impossible to differentiate patient response. ስለዚህ ቀደም እንደነገርኳችሁ ግሬድ ይሰጡታል። ለእያንዳንዱ ግሬድ ይሰጡትና ደምረው አካፍለው ነው የሚያገኙት። Also it is clear that not every component can be assessed on every patient. 6 ኮምፖነንቶች አሉት። ለሁሉም ብሬን ፕሮብሌም አለበት ለምንለው ሰው ሁሉ 6ቱን አንሰራ። ዲፔንድስ ነው። ፎር ኤግዛምፕል an unconscious patient can be tested but only for certain reflex. unconscious ለሆነ ሰው አሁን ኦልሬዲ አይሰማም አይለማም ሰውየው ወድቋል። ሜንታል ስታተሱን አሁን የት ነው ያለ ሰዓት ስንት ነው ብትሉት ሊመልስላችሁ አይችልም። ሜንታል ስታተሱን አሰስ አናረግም ማለት ነው ኦልሬዲ። ስለዚህ ምኑን ነው አሰስ የምናረገው? ሪፍሌክስ ያደርጋል ወይ ነው። ሪፍሌክሱን ነው ቼክ የምናረገው ወይም ሜንታል ስታተሱ ኦልሬዲ እንደሌለ እናውቀዋለን ማለት ነው። Additionally, the clinician will use their judgment to determine which tests to be emphasized and which tests are less important. ከዚህ በተጨማሪ ደግሞ የፔሸንቱን ሁኔታ አይቶ ክሊኒሺያኑ ከ6ቱ ኮምፖነንቶች ውስጥ የትኛውን ልስራለት ብሎ በራሱ ጀጅ ሊያደርግ ይችላል። So the clinician should judge based on the patient condition which components of the brain assessment is important, which is less important የሚለውን ዲሳይድ ያደርጋል። Keeping in mind that the component of the neurological exam contribute to an anatomical understanding of the locations of the problem. ስለዚህ keeping in mind that the components of the neurological exam እነዚህ 6 ኮምፖነንቶች ኤግዛሙ ቼክ ማድረጊያው የትኛው የብሬን ክፍል እንደተጎዳ አናቶሚካሊ ያሳያል ማለት so it indicates which parts of the brain is damaged anatomically. so the 6 component ይጠቅመናል። different elements of the exam target different regions of the brain. ስለዚህ አናቶሚካል ስትራክቸር እና የትኛው የብሬን ክፍል የብሬን ብዙ አይነት ክፍል አለው። ስለዚህ የትኛው ክፍል ነው የተጎዳው የሚለውን በትክክል ለማሳየት ይጠቅመናል ማለት ነው። አሁን ወደ ጥያቄው ነው የምንሄደው። እንግዲህ which one of the following can be an example of non-traumatic problem according to the passage? ትራውማቲክ የምንለው አደጋ የደረሰበት ነው። መድማት፣ መቁሰል፣ መላላጥ ከሆነ ማለት ነው። ስካር ኢን ዘ ብሬን ጠባሳ፣ ይሄ ትራውማ ነው አይደል? ጉዳት ሳይኖር ጠባሳ አይመጣም። ብሊዲንግ ኢን ዘ ብሬን ፓሴጁ ላይ በቀጥታ ስለሌለ ነው ይሄኛው። ደም ነገር ካለ ይሄም ምንም ጥያቄ የለውም። ኢናቢሊቲ ቱ ወርክ ፕሮፐርሊ ኮዝድ ባይ ሄድ ኢንጁሪ፣ ኢንጁሪስ ባይኖር አሁን ይሄ ከባድ ነው። ኢንጁሪ ስላለ ግን ትራውማቲክ ነው ማለት ነው። ሜንታል ዲስኦርደር ዲዩ ቱ ስትረስ፣ ጭንቀት። አንድ ሰው በጣም የሚጨነቅ ከሆነ ብሬኑ ይጎዳል። ባይዘው በአደጋ ብቻ አይደለም። ስለዚህ ሜንታል ዲስኦርደር ዲዩ ቱ ስትረስ የምንለው በጣም ሰው ሲጨናነቅ እንደውም ራሱን ስቶ ይወድቃል። that is the causes stress, it is not trauma.
ስለዚህ መልሱ ዲ ይሆናል ማለት ነው። ዲ ይሆናል ማለት ነው። ዋት ዳዝ ዘ ኤግዛሚኔሽንስ ኦፍ ኒውሮሎጂካል ፔሸንት ኢሴንሻሊ ኢንቮልቭ? ብዙ ሰው አሁን ማትሱ አናሊቲካሉ ላይ ቮካብላሪ ላይ ነው ፎከስ እያደረገ ያለው እና ፓሴጁን ትኩረት ስላልተሰጠው ትኩረት ስጡ ለማለት ነው። ዋት ዳዝ ዘ ኤግዛሚኔሽንስ ኦፍ ኒውሮሎጂካል ፔሸንት ኢሴንሻሊ ኢንቮልቭ? ኦኬ ምን ምን ያካትታል ነው? ቅድም ያየነው ዘ ሲክስ ኮምፖነንት ያልናቸው ኤ ፋሚላራይዜሽን ዋን ሰልፍ ዊዝ ኤሌመንትስ ኦፍ ዘ ሜጀር ኮምፖነንት። ይሄ ኤግዛሚኔሽን ፕሮሰሱን አያሳይም እንጂ ልክ ነው። ፋሚላራይዝ መሆን አለባቸው ሐኪሞች፣ ግን እሱ ከፊት የሚመጣ ነው፣ የኤግዛሚኔሽኑ አካል አይደለም። ዴተርማይኒንግ ሃው ዲፊካልቲ ዘ ፕሮብሌም ኢዝ፣ ይሄኛውም ብዙም ፕሮሰስ አይደለም፣ ስድስቱ ኮምፖነንቶች አይደለም። አይደንቲፋይንግ ዘ ሲክስ ሜጀር ኮምፖነንት እናቆያትችን። ኬሪንግ አውት ስሩ ኢንተርቪው ዊዝ ፔሸንት፣ ኢንተርቪውም ልናደርግ እንችላለን፣ ግን ይሄ ነው ስድስቱን ኮምፖነንት በትክክል ማወቅ ነው። ኒውሮሎጂካል ኤግዛሚኔሽን እነሱን ነው የሚሰሩት። እዚህ ጋር ፓሴጁ የሚለው እሱን ነው። ሲክስ ኮምፖነንት በትክክል ማወቅ ነው የሚለው ማለት ነው። ካይንድ ኦፍ ቴስት ቱ ቢ ሜድ ፎር ፓርቲኩላር ፔሸንት ዲፔንድ ኦን፣ የትኛውን ቴስት ልስራለት ከስድስቱ ውስጥ ማለት ነው። ከስድስቱ ውስጥ ሞተር ነው፣ ሪፍሌክስ ነው፣ ሜንታል ስታተስ ነው፣ ሴንሰሪ ነው የሚለውን በምንድን ነው ዲፔንድ የሚሆነው? አንደኛ ዘ ሎኬሽንስ ኦፍ ዘ ፕሮብሌም። ዘ ሎኬሽንስ ኦፍ ዘ ፕሮብሌምማ አይሆንም፣ ምክንያቱም ስድስቱን ኤግዛም ከሰራን በኋላ ነው ሎኬሽኑን ለማወቅ ይጠቅመናል የሚለው አይደለ? ሴጁን አይታችሁት ከሆነ አናቶሚካል አንደርስታንዲንግ ኦፍ ዘ ሎኬሽንስ ኦፍ ዘ ፕሮብሌም መጨረሻ ላይ እዚች ጋር ያለችው ስድስቱን ኮምፖነንት መስራታችን የትኛው የብሬን ክፍል እንደተጎዳ ያሳየናል ነው የሚለው። ስለዚህ ዘ ታይፕ ኦፍ ቴስት ኤ አይሆንም ማለት ነው። አይሆንም። ዘ ፊዚሺያንስ አሰስመንትስ ኦፍ ዘ ፔሸንት፣ ይችን ታጠራጥራለች። ፊዚሺያኑ አይቶ የትኛውን ቴስት ልስራለት የሚለውን ቢም ትንሽ ያጠራጥራል። ዘ ካይንድ ኦፍ ዘ ፔሸንት ቱ ቢ ትሪትድ፣ ይሄ ምንም ጥያቄ የለውም ሲ ነው ማለት ሲ ነው የሚሆነው። ዘ ሴቬሪቲ ኦፍ ዘ ፕሮብሌም፣ የችግሩ ግዝፈት የትኛው የብሬን ክፍል እንደተጎዳ ብዙም አያሳየንም። ብሬን ከተጎዳ ሁሉም ነው። ስለዚህ ይህ አይሆንም። የሚያጠራጥሩት ቢና ሲ ናቸው። ዘ ፊዚሺያን አሰስመንት ኦፍ ዘ ፔሸንት፣ እዚች ጋር የታችሁት ከሆነ ሁለት ኮንሴፕት ነው ያለው። አዲሽናሊ ይላል። ይችኛው አዲሽናሊ ክሊኒሺያን ዊል ዩዝ ዜር ጀጅመንት ቱ ዴተርማይን ዊች ቴስት ቱ ኢምፋሲስ ኤንድ ዊች ቴስት አር ለስ ኢምፖርታንት ይላል እና ዋናው የፔሸንቱ ስታተስ ነው ከላይ እንዳየ ነው። አዲሽናሊ ደግሞ የፊዚሺያኑ ይላል። ስለዚህ ይሄኛው አዲሽናል ስለሆነ አዲሽናሊ ብሎ ስላስቀመጠው እንተወውና ዋናውን እዚህ ጋር ማለት ነው ዋናው ይሄ ስለሆነ ዘ ካይንድ ኦፍ ዘ ፔሸንት ቱ ቢ ትሪትድ ይሄኛውም ይሆናል፣ ግን አዲሽናል ስለሚለው ነው የታውቁት። ሌላ ፓሴጅ መጣላችሁ፣ ግጥም ያለ ነው እንደምታዩት። ይሄኛው ይነበባል፣ ብዙም ላይ ይነበብ ይችላል በሚል ሙሉውን የወርድ ዶክመንቱን ነው ያመጣውላችሁ። እችኛዋን ሚኒማይዝ እናርጋትና እስቲ ወይም ከሆነ አክቹዋሊ ይነበባል። እዚህ በፊት አልነበበና አለ የሚል ኮምፕሌን ስላመጣችሁብኝ ለዛ ነው። ኦኬ ይሄኛው አይደለም። እሺ ስለዚህ ፓሴጅ ነው። ፓሴጅን አምጥተነዋል ማለት ነው። ከዛኛው ይሄ ይነበባል ብለን ስላሰብን ነው እንግዲህ ያ። ስለዚህ ፓሴጁን ማንበብ ጀምሩ። The world's population is expected to
grow until the end of the 21st century. That at least was the general consensus of expert until 2019. ያው እንግዲህ እኛ የአፍ መፍቻ ቋንቋችን አማርኛ አይደለ? ቃላቱን በተቻለ መጠን በአማርኛ እንዲገባን ካላደረግነው አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ፓሴጁ ይሄ ነው። ፓውዝ አድርጋችሁ እንድታነቡት ስክሪኑን። ስለዚህ ዘ ወርልድ ፖፑሌሽን ኢዝ ኤክስፔክትድ ቱ አሁን አንብባችሁ በትክክል እንድትሰሩ ነው የሚፈለገው። እኔም አንዴ አብረን እያነበብን እንሂድ። ወይም ደግሞ የኔ ድምፅ ሳነብ ምናልባት ዲስተርብ የሚያደርጋችሁ ከሆነ እኔ ስላነበብኩት ቀድሜ እኔ ሳይለንት ልሁንና እናንተ ማንበብ ጀምሩ። ቪዲዮውን ፓውዝ ታደርጉታላችሁ ስታነቡ ማለት ነው ፓሴጁን። ፓራግራፍ ቱ ላይ አድርጌላችኋለሁ። ስለዚህ ፓራግራፍ ዋንን ፓውዝ አድርጋችሁ ታነባላችሁ። ፓራግራፍ ቱን ደግሞ አሁን ፓውዝ አድርጋችሁ ታነባላችሁ ማለት ነው። ለመስራት እንዲያመቻችሁ ፈልጌ ነው እንደዚህ ያደረግኩት። ቪዲዮ ስታዩ በዚሁ አጋጣሚ ከስክሪናችሁ ከቪዲዮ ከምታዩበት ከዩቲዩብ አት ዘ ራይት ኮርነር ላይ ኳሊቲ መጨመሪያ አለ፣ ጥራቱን መጨመሪያ እና መቀነሻ አለ እና ያችን ክሊክ በማድረግ ጥራቱን መጨመር ትችላላችሁ። ኳሊቲ ቁጥሩን ከፍ ስታደርጉት ይጨምርላችኋል ማለት ነው። ሶ ይሄን ፓውዝ በማድረግ አንብቡ። ስለዚህ ወደ የት ልሄድ አሁን? እኔ ቀጥታ ወደ ጥያቄው ልሄድ ማለት ነው። እዚህ ጋም ይነበባል። ያው ትንሽ እምቢ ያልታያችሁ እንደው በሚል ነው። ይሄም ይነበባል ትንሽ እንደውም ያሪፍ ይመስለኛል ሁሉንም አንድ ላይ ስለያዘው። the world population is expected to continue growing until the end of the 21st century. እስከ መቼ ነው? እስከ 21st century ማለት ኦልሞስት ወደ 21ኛው ሊገባ ነው ማለት ነው። 21st century ከ20ኛው የመጀመሪያው አካባቢ ማለት ነው። አትሊስት the general consensus of expert until 2019 እስከ 2019 ባለው ተስማምተዋል። maybe in the new post covid reality the rate of growth will slow. ከኮሮና በኋላ ግን ሊቀንስ ይችላል። but even though unless covid-19 or some of other new virus cause million more deaths than initially predicted, the world population will continue to grow. ቢሆንም ግን በትም ይላል አይታችሁት ከሆነ ቢሆንም ይሄ ኮቪድን ቢኖር እንደው በጣም በሚሊዮን የሚሆን ሰው ካልገደለ በቀር የፖፑሌሽን ግራውዙ መጨመሩ አይቀርም። ኮቪድ ደግሞ በሚሊዮን የገደለ አይመስለኝም እና ኮዝ ሚሊየንስ አልገደለም። ፑቲንግ ኤቨር ኢንክሪዚንግ ፕሬዠር ኦን ዘ ናቹራል ኢንቫይሮንመንት ኦን ሪሶርስ ኦን ሊቪንግ ስፔስ ኤንድ ሞስት ክሪቲካሊ ኦን ፉድ ኤንድ ዋተር ላይ ትኩረት ማድረግ አለብን ነው። ኢፍ አወር ወርልድ ኢዝ ቱ ሰርቫይቭ ፎር ማች ሎንገር ዓለም ለብዙ ጊዜ መቆየት ከፈለገች ዊ ሃቭ ኖ ቾይስ በት ሪዱስ ዘ ዩዝ ኦፍ ናቹራል ሪሶርስን መቆጠብ ነው። ታውት ዌስቴጅ ኮምፔርድ ቱ ትራዲሽናል አግሪካልቸር ኤሮፖኒክ ዳዝ ቦዝ ቅድም የሆነ ስዕል አይታቸዋል ወይም ደግሞ እዚህ ጋር ከመጣች ፒክቸሯ ኤሮፖኒክ የምንለው በጣም ዘመናዊ የሆነ የግብርና ዘዴ ነው። ልክ እጽዋትን ከተከልን በኋላ ከስሩ በትልቅ ኮንቴነር እናሽገዋለን። አፈር አያስፈልገውም። ምንም አይነት አፈር የለም። የሚያስፈልገውን ኒውትሪየንት እዛ ኮንቴነር ውስጥ መጨመር ነው። ስለዚህ በጣም አማዚንግ ነው። ባይዘው እስኪ ይሄ ነው ኤሮፖኒክስ የምንለው ዘመናዊ የአግሪካልቸር ቴክኒክ መጠቀም ነው።
አኮርዲንግ ቱ ዩናይትድ ኔሽን ፋኦ የፉድ ኤንድ አግሪካልቸር ኦርጋናይዜሽን ማለት ነው። ይሄ እንደውም በቅርቡ ሽልማት ሰጥቷል። ፋኦ ምንለው የት ነው የሄደው? እናታችን ኦኬ ሪፖርት ፐብሊሽድ 2011 ላይ ባለው ኦልሞስት ሃፍ ኦፍ ዘ ፍሩት ኤንድ ቬጂቴብል ፕሮዲውስ ኢን ዘ ወርልድ ጎ ቱ ዌስቴጅ። አያችሁት? 50% የሚሆነው 50% የሚሆነው ዌስቴጅ ነው ያለ ነው እንግዲህ የሚመረተው ውስጥ they never get consumed by the human for whom they are growing በራሳቸውም ምግብ ላይ አይውልም። ስለዚህ ዌስቴጅ occurs throughout the production and distribution cycle during production, during transformation, during transport and even notably in developed country ሁሉ ይሄ አለ። ስለዚህ ይሄ ጸሐፊው ትኩረቱ ምንድን ነው? ዌስቴጅ ላይ የምግብና ከተመረተ በኋላ ስለ ዌስቴጅ ነው የሚያወራው። that is an enormous amount of wastage and not just in economic term በጣም ብዙ ነው የሚባክነው። This wastage has a huge impact in terms of natural resource, particularly space and water, which in turn will have huge implication for the global environment. ስለዚህ cutting out all waste in the production and distribution of food is an impossible goal. ስለዚህ እየተቻለ አይደለም። even people living in small co-sustainable community generate waste እያደረጉ ነው። even in an organic crop production a pest and disease cause wastage and even if harvested and distributed locally parts of a crop will always be wasted but there is a large difference between wasting 50% መቀነስ ፈልጓል of fruit and vegetable produced worldwide and the unreachable goal of achieving no wastage. ጎሉ እንግዲህ 50% እንቀንሳለን ወይ ኖ ዌስቴጅ ነው። ዓለም እያለች ያለችው ዜሮ ዌስቴጅ ነው። ነገር ግን ጥናቶች ደግሞ የሚያሳዩት የሚመረቱት ቬጂቴብልስ ኤንድ ፍሩትስ አጠቃላይ አግሪካልቸራል ፕሮሰስ 50% የሚሆን ዌስት ፕሮዲውስ እያደረጉ ነው። ስለዚህ ሰፊ ልዩነት አለ ነው ጸሐፊው የሚለው። ጥያቄውን ሂድ main point made in the first paragraph of the passage is slow rate of population growth may be features of post COVID-19 reality. አይ ስሎው ነው እንዴ? በት ብሎ ቀጥሏል። እዚች ጋር በት የምትለዋን ያሰመርኩባትን እይዋል። ስለዚህ አይሆንም ማለት ነው። አይሆንም። The world's population will continue to grow despite COVID-19 caused deaths. ኮቪድ-19 ብዙ ሰው ጨርሷል። በተለይ ጣሊያን አውሮፓውያኖችን መጥቷል። አፍሪካ እንኳን ብዙ አልሞቱም። ቢሆንም ግን ቀጥሏል እድገቱን። ቢ ነው መልሱ። growth in world's population will have the worst effect on food and water. ይሄም ይሆናል ሲም ግን የፈርስት ፓራግራፍ እሱ አይደለም። ፈርስት ፓራግራፍ ላይ የሚያመላክተው ይሄን አይደለም ነው እንጂ ሲም ይሆናል። አያችሁ እንዳይሸጉዳችሁ። ዲ ኮቪድ-19 is here to stay causing deaths until the end of the 21st century. ከ21st century በኋላ አሁንም ድረስ ኮቪድ-19 ሰው እየገደለ ነው። አሁን ሞት ቀንሷል፣ ክትባት መጥቷል በምናውቀው ሪያሊቲ። ፓሴጁ መሰረት ደግሞ ስንሄድ አሁን የሚያሳየው እሱን ከ20th century በኋላ የኮቪድ-19 ሰውን እየገደለ ነው የሚል መልእክት የለውም። ፈርስት ፓራግራፍ ነው መልሱ። ቢ ነው ይሄ መልሱ የተቀመጠበት ነው። ዘ ፓራግራፍ ኢንፋሲስ ነው የሚለው። ኦኬ of the following best reflect the author's opinion on how to let the world surviving longer. እንዴት ነው ወደፊት መኖር የምንችለው? reducing the amount of natural resource used for consumption በማድረግ ነው። introducing vaccine against COVID-19 ነው። ይሄኛውም እኮ ይሆናል አይደል? ግን የፓሴጁ ዋናው አላማ እሱ አይደለም። consuming more of the vegetable and fruit that go to waste ይባላል አይደል? ወደ ፍሩትና እንትን ተመገቡ ይባላል። ይሄኛው ደግሞ ወደ ዌስት የሚሄዱትን ፍሩትና ቬጂቴብል መብላት ይሄ ጭራሽ አይሆንም ማለት ነው። ይሄም አይሆንም። the rate of population grows slow until the end of the 20th century
የፖፑሌሽን ግራውዝን መቀነስ አይደለም። ራይተሩ ወይም አውተሩ ዋናው መጻፍ የፈለገው ናቹራል ሪሶርስ አጠቃቀማችን ማስተካከል ነው። ዋይዝ ዩዝ ኦፍ ናቹራል ሪሶርስ ላይ ነው ፎከስ ያደረገው እና መልሱ ኤ ነው የሚሆን። አውተር ኢምፕላይ ዛት ኦል ኦፍ ዘ ፎሎዊንግ ስቴትመንት አባውት ዌስቴጅ አር ትሩ ኤክሴፕት በተለይ ፓራግራፍ ስሪን እዩት ነው። ፓራግራፍ ስሪን እዩት ነው የሚለው አንድ ሶስተኛውን በአንድ አድርጌባቸዋለሁ። ወርዱ ላይ ማየት ትችላላችሁ። ስለዚህ ኢምፕላይ ዛት ኦል ኦፍ ዘ ፎሎዊንግ ስቴትመንት አባውት ዌስቴጅ ኢት ኢዝ አን ኤግዛምፕል ኦፍ ሃው ኢዝሊ ፍሩት ኤንድ ቬጂቴብል ካን go bad. Its impact in economic term is as serve as its impact on natural resource. መልሱ ቢ ነው። አይታችሁት ከሆነ ቁጭ ብላለች እችኛዋ ማለት ነው። እችኛዋ ወርዱ ላይ ነው ያሳየዋችሁ። ኢኮኖሚክ ኢምፓክት ምናምን የምትላለች። ቼክ ብታረጉት ጊዜ ወስዳችሁ በደንብ ቼክ ብታረጉት መልሱ የሚሆነው ይሄኛው ነው ማለት ነው። It cover 50% of the world's agricultural product worldwide. ግን ማሳየት የፈለገው ቢን ነው ማሳየት የፈለገው 50% ከቨር ያደርጋል የሚለው ሌላ ቦታ ነው ያለው ማለት ነው። This impact in economic term is as serve as its impact on natural resource የሚለው መልስ ይሆናል። while the author acknowledge that wastage has significant economic impact, he primarily focus on the impact on natural resource now, such as space and water. He suggests that the economic impact is severe, but it is not necessarily as serve as the environmental impact. So this impact in economic term is as serve as its impact on natural resource except ስለሚል ነው ማለት ነው። እዚህ ጋር except የምትላለች except የምትል ስላለች መልሱ ቢ ይሆናል ማለት ነው። ኢትስ ኢምፓክት ኢን ኢኮኖሚክ ተርም ኢዝ አስ ሴቨር አስ አይደለም። የዌስቴጅ ኢምፓክቱ ኢኮኖሚካሊ ነው የሚጎዳን እንጂ ናቹራል ሪሶርስ ላይ አይደለም ነው የሚለው። ይሄ አውተሩ ደግሞ መጻፍ የፈለገው ኢኮኖሚክ ኢምፓክቱን ሳይሆን ማሳየት የፈለገው ናቹራል ሪሶርስ ብክነትና ነው። ስለዚህ ቢ አይሆንም ማለት ነው። ኤክሴፕት ቢ ነው። አቺቪንግ ኖ ዌስት አት ኦል ኢዝ አን አቴኔብል ጎል ሜንሊ ቢኮዝ ኦፍ ዊች ዋን ኦፍ ዘ ፎሎዊንግ። መጨረሻው ላይ አይታችሁት ከሆነ አይቻልም አናቴኔብል ነው። ኖ ዌስት ዜሮ ዌስት እዚች ጋር ኖ ዌስት ቀይ ያሰመርኩባት አናቴኔብል ነው። ለምን? ሊቪንግ ኢን ስሞል ኢኮሲስተም ስለሚያወጡ ነው። ስለዚህ እሱ ሳይሆን ዋና መልሱ ፓርትስ ኦፍ ክሮፕ ዊል ኦልዌይስ ቢ ዌስትድ ኢቭን ኢፍ ክሮፕ አር ሃርቨስትድ ኤንድ ዲስትሪቢዩትድ ሎካሊ። ስለዚህ መልሱ ዲ ነው ማለት ነው። በተለይ ይሄ ከግብርና ጋር ተያይዞ በዘመናዊ መንገድ ሎካሊም እንኳን ብናመርትም 50% ዌስቴጅ ስላላቸው ዌስቴጅ ፕሮዲውስ እያደረጉብን ስለሆነ ዜሮ ማድረግ በጣም ከባድ ነው። it is difficult to make the wastage or to reduce the wastage produced by plants and crops in agriculture process towards zero ማድረግ በጣም ከባድ ነው። ያደረገው እሱ ብቻ ነው ማለት ነው። One of the following could most likely be considered an acceptable volume of waste worldwide if, according to the author, achieving no waste at all in an unattainable goal. ስለዚህ ኖ ዌስት ስንት ፐርሰንት ብናደርገው ነው አክሴፕቴብሉ? ስታንዳርድ ምናምን አንፈልግም። አሁን በፓሴጁ በመመሪያው መሰረት 55% ነው፣ 65 ነው፣ 25 ነው፣ 70 ነው። ስለዚህ ከ50 በታች መሆን አለበት ማለት ነው። ከ50 በታች ኖ ዌስት የሚለውን ለማምጣት ከ50 በታች አቴን ማድረግ አለብን። 25% ነው የሚሆነው መልሱ ማለት ነው። ምክንያቱም 50% ፕሮዲውስ እያደረጉብን ነው። ስለዚህ ዜሮ ለማድረግ ከ50 በታች አትሊስት ካላደረግነው አቺቭ አናረገውም ማለት ነው። Author states that achieving no waste is an attainable goal and there is significant gap between the current rate of
15 and 0 based on this unacceptable volume of waste would likely be significantly lower than 50 መሆን አለበት። ስለዚህ መልሱ ማን ይሆናል? ሲ ይሆናል ማለት ነው። ፓርት 4 አንቶኒየም። አንቶኒየም እስካሁን አልሰራንም። አንቶኒየም ማለት ደግሞ የቃላቶች ተቃራኒ ነው። ከ48 እስከ 60 ይይዛል አንቶኒየም የሚለውን። ኦኬ አሁን ደግሞ የቃላቶች ተቃራኒ 60 ጥያቄ ነው ያመጣውላችሁ ብያቸዋለሁ። የቃላቶች ተቃራኒ እንፈልጋለን ማለት ነው። ዳይቨርጅ ማለት መበተን ነው። ስለዚህ ዲ ኮንቨርጅ መሰብሰብ ይሆናል መልሱ ማለት ነው። ሌሎቹ ዲፈር መለያየት ነው። ወንደርም እንደዛው ነው። ኮራፕትም እንደዛው ነው። መልሱ ዲ ይሆናል። ተቃራኒ ነው የምንፈልገው በቀጥታ። ኤፊካሽየስ ማለት ውጤታማ ማለት ነው። የዚህ ተቃራኒ ኢፌክቲቭ፣ ሰፊሽንት፣ ኤፊሽንት ሁሉም ይሆናሉ። ዩዝለስ ዩዝለስ የሚለው ተቃራኒው ነው ማለት ነው። ኤክስፒዴት ኤክስፒዴት ማለት ማፍጠን ማለት ነው። ኢንክሪዝ ስፒድ ማለት ነው። ስለዚህ አክስለሬት ተመሳሳይ ነው። ኢምፔንድ አድቫንስ አድቫንስ ማለትም ያው መጨመር ማሻሻል ነው። ኢንሃንስ መጨመር ማሻሻል ነው። ኢምፔንድ ይሆናል መልሱ ማለት ነው። ኢምፔንድ የሚለው አንድ ነገር መግታት ማለት ነው። ኢምፔንድ ኢምፔንዲንግ ሜክ ኢት ስሎ ሜክ ኦብስታክል ማለት ነው። ኢምፔንድ ሪሊንኩዊሽ ሚንስ ቱ ጊቭ አፕ ኦር ሌት ጎ ኦፍ ሳምቲንግ የሆነ ነገር ሉዝ ማድረግ ነው። ሉዝ ማድረግ ነው መስጠት፣ ጊቭ አፕ መሸነፍ እንደማለት ነው። ስለዚህ መልሱ ሪቴን ማድረግ ይሆናል። አባውንደን ማለት እንደዛው መስጠት መልቀቅ ነው። ሰረንደር ማለትም መልቀቅ እንደዛው ነው። ሪሳይንም እንደዛው ነው። ተቃራኒውን ነው የምንፈልገው፣ ሪቴን ማድረግ ይሆናል ማለት ነው። አይዲዮማቲክ ለሚለውም እንደዚሁ እንሰራለን ማለት ነው። አይዲዮማቲክ ለሚለው እንሰራለን። ኢሞራል ዘ ኦፖዚት ኦፍ ኢሞራል ሞራል፣ ዊክንድ፣ ኮራፕት፣ ዲሴንዳንት። ስለዚህ ሞራል ይሆናል ማለት ነው። ኢሞራል ዘ ኦፖዚት ኦፍ ኢሞራል ኢዝ ሞራል የሚለው ይሆናል ማለት ነው። ቫይታል ማለት በጣም ኢምፖርታንት የሆነ ነገር ማለት ነው። አንኢምፖርታንት፣ ሴንተራል፣ ክሩሺያል፣ ክሪቲካል። ስለዚህ አንኢምፖርታንት ይሆናል። ዲት ነው የምንፈልገው። ኢንዶለንስ፣ ሌዝነስ፣ አይድልነስ፣ ኤነርጂ፣ አፓቲ ሁሉም ተመሳሳይ ናቸው። ኢንዶለንስ ማለት ዘ ፐርሰን ሁ ኢዝ ኬርለስ አቴንሽንለስ ፐርሰን። ሶ ኦል አር ሲኖኒምስ ኤክሴፕት ኢነርጂ ኢዝ ኦፖዚት። ኦብስትራክት፣ ፕሮሂቢት፣ አሲስት፣ ትዋርት፣ ሃምፐር። ሶ ኦብስትራክት ዘ ኦፖዚት ኦፍ ኦብስትራክት ኢዝ አሲስት። ኦል ዘ አዘር አር ሲኖኒምስ። እዚህ መልስ አይሆኑም። አሲስት ኢዝ አንሰር። አምቢቫለንት፣ ሂስታንት፣ ዳፕትፉል፣ ታይምድ፣ ዲሲሲቭ። አምቢቫለንት ኢዝ ኤ ፐርሰን who cannot decide, confused person። ይሄ የሚጠራጠር ግርታ ብዥታ የሚያበዛ ሰው አምቢቫለንት። ሶ ዘ አንሰር ኢዝ ዲ ዲሲሲቭ። ቆራጥ ወሳኝ የሚለውን ተቃራኒው ስለሆነ all the three are synonyms of ambivalent, so they are not answer. The answer is D. Summon means call someone or something urgently. So bide, indicate, dismiss, back on. The answer is the opposite of summon. So dismiss means to send someone or something away ማለት ነው። ሶ ዲስሚስ ይሆናል ማለት ነው። ሌሎቹ ወደ አንድ እንዲመጡ መጥራት ነው። ይሄኛው ኦፖዚት ይሆናል ማለት ነው። ፎስተር፣ ሬር፣ ካልቲቬት፣ ዲስኮሬጅ፣ ኢምቦልድ። ፎስተር ማለት ካልቲቬት፣ ሞቲቬት፣ ኢንኮሬጅ ማለት ነው። ሶ ዲስኮሬጅ ኢዝ ዘ ኦፖዚት። ዲስኮሬጅ ኢዝ ዘ ኦፖዚት። ቡስት ማለት ኢምፕሩቭ ማድረግ፣ ማሻሻል፣ ማሳደግ ማለት ነው። ሶ ኢንቴንሲፋይ፣ ዳሜጅ፣ ሃይትን፣ አድቫንስ። ኢንቴንሲፋይ ኢዝ ሲኖኒም፣ ሃይትን ኢዝ ሲኖኒም፣ አድቫንስ ኢዝ ሲኖኒም። ሶ ዘ አንሰር ኢዝ ዳሜጅ። ኦኬ ጨርሰናል። ክቡራን የቻናላችን ተከታታዮች
የዛሬው ትምህርት በጣም 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 እጅግ በጣም ጠቃሚ ለፈተናችሁ በእጅጉ የሚያግዛችሁ እስካሁን ፓሴጅ አልተሰራም ነበር። እንዲሁም አንቶኒየምም ሰርተናል፣ ሲኖኒየምም ወይም ደግሞ አናሎጂም ሰርተናል። መልካም ፈተና ብያለሁ። የዩቲዩብ ቻናል አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በድጋሚ መልካም ጊዜ፣ መልካም ፈተና ሁላችሁም እንዲሳካላችሁ እንድታለፉ ምኞቴ ነው። አመሰግናለሁ።